ባሉት ተማሪዎች ፋክት ካሉት ተማሪዎች ውስጥ ኤክስፔክት የሚደረጉት ይገባሉ። አሁን አዲስ እዚህ ክላስ ላይ አዳዲስም ጆይን ያደረጋችሁ ልጆች ስላላችሁ እንትን ማይካችሁን ሚውት አድርጋችሁ ተከታተሉ። መናገር ስትፈልጉ መምህር ስትጠይቃችሁ ማይካችሁን ከፍታችሁ ለዓለም መረባበሽ ትከታተላላችሁ። ምናልባት ደሳለኝ የሚለው ላይ 3 ተማሪዎች ነው አንድ ላይ የተከታተላችሁ ያላችሁት? አይ አንድ ተማሪ ነው ያለው። እሺ አይ 3 ተማሪ ነው እዛ ላይ የሚታየኝ። እርግጥ ብርሃኑን ኮሙኒኬት አደርገዋለሁ። ከአርባ ምንጭ ነው? ተማሪው ይሄ ነው የሚታይ ይሄኛው። እሺ በቃ እናመሰግናለን። ገነት መጀመር ትችላለሽ። ገነት ቴንክ ዩ። እኔ ጨርሻለሁ። እሺ አመሰግናለሁ። ደህና ዋላችሁ? እግዚአብሔር ይመስገን። ገነት ባዬ ይባላለሁ። ከኔ ጋር የሚኖረን ጊዜ እንግዲህ አይ ቲንክ የ6 ሳምንት ጊዜ ነው የሚሆነው። ክርስቲያን አይደንቲቲ የሚባል ኮርስ እናያለን። የምታውቁት ነገር የምትኖሩት ነገር ያነበባችሁት የኖራችሁት ነገር ስለሚሆን ሞር ኦፍ ዲስከሽን ታይፕ ነው የሚሆነው። ስለዚህ ዋን ወይ አይሆንም። እኔ ማወራ እናንተ የምትሰሙ አይሆንም። እየተነጋገርን ዲስከስ እያደረግን ነው የምንሄደው ማለት ነው። ስለዚህ ኢንትሮዲዩስ ብንደራረግ ጥሩ ነው ብዬ አስባለሁ። ትንሽም ስለሆናችሁ መርገና ይባላለሁ። እሺ ምናልባት ራሳችሁን ኢንትሮዲዩስ ስታደርጉ የት አካባቢ እንዳላችሁ፣ ሁላችሁም ከአንድ አካባቢ ናችሁ ኦር ምን አይነት ባክግራውንድ ነው ያላችሁ ማለት የምትፈልጉት ስለራሳችሁ ያለ ነገር? ከአርባ ምንጭ ካምፓስ ነኝ። ደሳለኝ ራስህን አይ ቲንክ ደሳለኝ በሚለው ያስተዋወቅክ ነበር። ደሳለኝ የት አካባቢ ነው? አርባ ምንጭ ሲል ሰምቻለሁ። ምስጋኑ የት አካባቢ ነው? ምን ቸርች ነው የምታመልከው? ምንድነው የምታገለግለው? ወይ ምንድነው የምትሰራው የሚለውን ነገር ጨምረህ ብታስተዋውቀን። ሶሪ ያው ደሳለኝ የሚለው ባለ ስልኩ ነውና ተማሪው በርገና ቦንጃ ይባላል። እሺ ከአርባ ምንጭ ነው እና በርገና የሚባለው የኛው ተማሪ ነው። እንደዛም ከምዕራብ አካባቢ ነው። እሺ መቀጠል ትችላላችሁ። ሌላው ሰላሙ፣ ፓስተር ማቴዎስ፣ ምስጋና፣ ሮሃማ ማቴዎስ ትታዩኛላችሁ? ኦኬ አለ። ሚዩት ነው ሮሃማ ማቴዎስ፣ አይሰማም። ሚዩት ነው ድምጽ። ኔትወርኩ ነው መሰለኝ ያቆራርጣል ነው አይደል? አይ ቲንክ የተደማመጥን አይመስለኝም። በቃ እንጸልይና ወደ ክላሳችን እንሄዳለን ማለት ነው። እሺ አንዴ እንጸልያለን። እግዚአብሔር አምላካችን ሆይ ስለረዳህን ስለወገስከን ዛሬም ደግሞ በፊትህ ለመማር ቁጭ እንድንል ጊዜ፣ አቅም፣ ጤና ስለሰጠህን እናመሰግናለን። እግዚአብሔር አምላካችን ሆይ አሁን በምንወስደው ኮርስ ጌታ ሆይ ህይወታችንን እንዲቀየር መንገዳችንን እንድታሳየን ለሌሎች የምንተርፍበት ራሳችንን ማንነታችንን የምንለይበት ከዓለም ከዚህ ዓለም ነገር ጌታ ሆይ ራሳችንን የምንለይበት መንገድ እንድታሳየን እንደምንሃለን። ቀሪ ጊዜያችንን ደግሞ አንተ ተረከብ በጌታ በኢየሱስ ስም አሜን። ስለዚህ ቀጥታ ወደ አሜን።
ይታያችኋል አይደል ስላይዱ? አዎ ይታያል። እሺ ስለዚህ የኮርሳችን ኔም እንደምታውቁት እንግዲህ ኢንትሮዲዩስ ተደርጋችኋል፣ ሼር ተደርጋችኋል ያስባለሁ። ክርስቲያን አይደንቲቲ የሚል ኮርስ ነው የምንወስደው። ስለዚህ ይህን ክርስቲያን አይደንቲቲ ስንወስድ ምን ምን ፓርቶች ይኖሩታል የሚል ጀነራል ኦቨርቪው። ይሄ ማለት ኮርስ አውት ይሄ ሲላበስ ሬዲ አድርጌ ኔክስት ዊክ ሼር አደርጋችኋለሁ። በሲላበሱ ቦታ ጀነራል የሆነውን ነገር ኢንትሮዲዩስ አደርጋችኋለሁ። በዚህ 10 ስላይድ የምትሆን ማለት ነው። ምን ይመስላል፣ ምን ኮንቴንት አለው፣ ኦቨርቪው ቶታሊ በዚህ 6 ሳምንት ውስጥ ምን ከቨር እናደርጋለን የሚለውን ነገር እናያለን። መጽሐፎች 2 መጽሐፎች ሼር አደርጋችኋለሁ እንደ ቴክስት ቡክ የምንጠቀማቸው። ስለዚህ ወደዛው እንሄዳለን ማለት ነው። እንግዲህ በአካል ብንሆን አብረን ኮርስ ስንጀምር ምን እናደርግ ነበረ? የእናንተን ኤክስፔክቴሽን እንጠይቅና የእናንተን ኤክስፔክቴሽን ትጽፉልኝ ነበረ በአካል ብንሆንና፣ ስለዚህ ለርኒንግ አውትካምስ አት ዘ ኤንድ ኦፍ ዘ ኮርስ እያንዳንዱ ተማሪ ሁላችንም በጋራ ስንጨርስ ምንድነው ኤክስፔክት የምናደርገው የሚለውን ስናይ students should be able to identify key identity terms in the New Testament። ከቶፒኩን ለምትረዱት ክርስቲያን አይደንቲቲ ኢን ኒው ቴስታመንት ነው የሚለውና at the end of the course ክርስቲያን አይደንቲቲ በምን ተርሞች ይገለጻል? አንድ ቃል ስናነሳ በምንድን ነው የምንገልጸው? ክርስቲያን አይደንቲቲ ብለን ክርስቲያን ብለን የለየነው አካል በምን ይገለጻል? ከአዲስ ኪዳን ኮንሴፕት አንፃር ማለት ነው። ሁለተኛው ሌላ የምናየው explain we will understand how language shapes group identity። አይደንቲቲን ስናይ እንደ ኢንዲቪጁዋል አይደንቲቲ አለ፣ እንደ ግሩፕ አይደንቲቲ አለ። ስለዚህ አሁን ክርስቲያን ስታዩት እንኳን እንደ ክርስቲያን በምትሄዱበት ሁሉ አላችሁ አይደንቲቲ። ክርስቲያን ነኝ ትላላችሁ፣ የቤተክርስቲያን አባል ነኝ ትላላችሁ። ታይዟል ድምፁ አይሰማም? አዎ ድምጽ እጥረት አለ። ኦኬ እሺ ኦኬ አሁን ይሰማል? አዎ ይሰማል። መልካም እሺ። ስለዚህ አውትካም አት ዘ ኤንድ ኦፍ ዘ ኮርስ የምንጠብቃቸው 3 አውትካሞች አሉ። የመጀመሪያው መሰረታዊ አይደንቲቲ የምንገልጽባቸው ቋንቋዎች ምንድን ናቸው? በአዲስ ኪዳን መጽሐፍ ቅዱስ ላይ ከማቴዎስ እስከ ራዕይ ድረስ ባለው መጽሐፍ ውስጥ በአዲስ ኪዳን ውስጥ ኢየሱስ በነበረበት ዘመን ከዛም ሐዋርያት ከዛም በነበሩ ቅዱሳን የተጻፉ መጽሐፍት ውስጥ እና በኖሩበት ዘመን አይደንቲቲን ለመግለጽ የተጠቀሙባቸው ተርሞች ምንድን ናቸው የሚሉትን እናያለን። ከዛ ደግሞ እነዛ ተርሞች እንዴት ግሩፕ አይደንቲቲን ስናይ ክርስትናችን እንደ ግለሰብ ክርስቲያን ነን፣ ከዛ ደግሞ እንደ በጋራ ደግሞ በህብረትም እንጠራለን አይደል? ክርስትናችን የአንድ ሰው ብቻ አይደለም። ስለዚህ እንደ ግሩፕ ደግሞ እንዴት ነው ይሄ አይደንቲቲያችን ሼፕ የሚደረገው የሚለውን እናያለን። ከዛ ወደ መጨረሻ ላይ ደግሞ ይሄ አይደንቲቲ የምንለው ነገር እንዴት ነው ቸርችን አፌክት የሚያደርገው፣ ሚሽንን አፌክት የሚያደርገው። አይደንቲቲ ብለን እኛ ለራሳችን ለይተን ባውንደሪ ስናስቀምጥ ከኤክስተርናል ከአውትሳይደርስ ጋር ከኃጢአተኛ ከምንላቸው አህዛብ ከምንላቸው ሰዎች ጋር እንዴት ነው አብረን የሚያስቀጥለን ከሚሽን አንጻር የሚለውን ነገር ደግሞ እንደ አፕሊኬሽን 3ኛ ፓርት እናያለን ማለት ነው። ቅድም እንዳልኳችሁ 2 መጽሐፎች አሉ። አንዱ አይደንቲቲያችንን ከኢንሳይድ አንጻር ከግለሰብ አንጻር ከግሩፕ አንጻር ከቸርች አንጻር ከኛ አንጻር አይደንቲቲን የምናይበት ነው። ሁለተኛው ደግሞ አውትሳይደር ከምንላቸው ሰዎች ጋር አውትሳይደር የምንላቸው እነማንን ነው? መጽሐፍ ቅዱስ እንደሚጠቅሰው ኃጢአተኛ ተብሎ የተቀመጡ ሁላችንም ኃጢአተኞች ነን፣ ግን በክርስቶስ የዳነና በክርስቶስ ያልዳነ አህዛብ ያልሆነ እያልን የምንከፋፍላቸው ወደ በኋላ የምናያቸው አሉ። ከዛ አንጻር
ያሉትን ባውንደሪዎች እናያለን ማለት ነው። የተወሰነ ዲቴል ለመሄድ እሺ ሁለተኛው ኮርስ ፎከስ የሚለው ስላይድ መጥቶላችኋል? yes ያ ኮርስ ፎከሳችን እንዳልኳችሁ ቅድም አይደንቲቲ አይደንቲቲን ስናይ ከፐርሰን አንፃር እናያለን፣ ከግሩፕ አንፃር እናያለን። ከኛ አንፃር እናይና እኛ ከምንለው ውጪ ደግሞ ሁልጊዜ ምንድነው አውትሳይደርስ የምንላቸው ሰዎች አሉ። you can take any example ሁልጊዜ እናንተ ያላችሁበት ግሩፕ ምን ይሆናል? ኢንሳይደር ይሆናል። ለምሳሌ እናንተ እድርም ወሰዱት፣ ይሄን ክላስ ወሰዱት። እዚህ ክላስ ውስጥ ያላችሁ ተማሪዎች ምንድናችሁ? እናንተ ኢንሳይደር ናችሁ፣ የውስጥ ሰዎች ናችሁ፣ ባለቤት ናችሁ ማለት ነው። እዚህ ኮርስ ውስጥ የሌሉ ተማሪዎች ደግሞ ለዚህ ኮርስ ለአይደንቲቲ ኮርስ ምንድናቸው? አውትሳይደር እንላቸዋለን። እናንተ እዚህ ኮርስ ውስጥ ያላችሁ ሰዎች ራሳችሁን የአይደንቲቲ ተማሪ፣ የአይደንቲቲ ኮርስ ተሳታፊዎች ብላችሁ ብትጠሩ ይሄ እንደ ግሩፕ አይደንቲቲ ነው ማለት ነው። ሰልፍ ዴዚግኔሽን ስንል ደግሞ እያንዳንዱ ሰው ለራሱ የሚሰጠው። ለምሳሌ እኔ የቴዎሎጂ ተማሪ ነኝ ልትሉ ትችላላችሁ ኢንዲቪጁዋሊ ስታዩ። በጋራ ደግሞ የቴዎሎጂ ትምህርት እየተማራችሁ ሆኖ ሳለ በጋራ የምትወስዷቸው ኮርሶች አንድ ላይ ሲሆኑ ደግሞ ምን ይሆናሉ? ግሩፕ አይደንቲቲ። በጋራ የምትወስዷቸው የጋራ የሚያደርጓችሁ ነገር አንድ ላይ የሚያደርጓችሁ ነገሮች ሲኖሩ ያ ምን ይሆናል? ግሩፕ አይደንቲቲ። ስለዚህ አዘ ኮርስ አይደንቲቲን ወደ ሁለት ቦታ ስንከፍለው ኢንሳይደር እና አውትሳይደር እንለዋለን። ኢንሳይደር የምንላቸውን ሰዎች ኢንሳይደር የምንላቸውን ግሩፖች ሰልፍ ዴዚግኔሽን እና ግሩፕ አይደንቲቲ እንላለን። ከኢንዲቪጁዋል እና ከግሩፕ አንፃር እንላለን። አውትሳይደር የምንላቸውንም እንደዛው ነው። ከግሩፕ ከኢንዲቪጁዋል አንፃር እናያቸዋለን ማለት ነው። ሁለት መጽሐፍ ነው ያለው፣ ቅድም ሼር አደርጋችኋለሁ ያልኳችሁ። አንዱ ከኢንሳይደር አንፃር ነው፣ አንዱ ከአውትሳይደር አንፃር ነው ማለት ነው። ስለዚህ ሰልፍ ዴዚግኔሽን ዲፋይን who Christians believe they are. ሰልፍ ዴዚግኔሽን ምንድነው? እኛ ክርስቲያኖች ነን ብለን የምናምነው ለራሳችን ዴፊኒሽን የሰጠነው። ከውጭ ሌሎች ሲያዩን ያን ዴፊኒሽን ሊሰጡም ይችላሉ ላይሰጡም ይችላሉ። ግን ሰልፍ ዴዚግኔሽን እኛ ራሳችንን እኛ ክርስቲያንን ስንል ክርስቲያን የሚለውን ስም አይደንቲቲ አድርገን ስንሰጥ ለራሳችን ነን ብለን ያመንነው የሆነ ነገር አለ ማለት ነው። በእምነት በተለየ መንገድ እኛ ያለን እነሱ የሌላቸው ብለን ያመንነው ነገር አለ ማለት ነው። ስለዚህ for Christians who believe they are in Christ, that's called self designation ማለት ነው። አውትሳይደር ስንል ደግሞ ሁለተኛው ፓርት ባውንደሪ አለ። በቃ ኢንሳይደር ስንል መስመር አበጅተናል። በቃ አውትሳይድ ለማድረግ የሆነ ነገር ምን ያስፈልገናል? አጥር መስመር ያስፈልገናል። ለምሳሌ ከግቢ ውጪ ከግቢ ውስጥ ስንል ምን ያስፈልገናል? መስመር ያስፈልገናል፣ አጥር ያስፈልገናል። ይህ አጥር አካላዊ ሊሆን ይችላል፣ ኢማጂናሪ ሊሆን ይችላል፣ ሞራል ቫልዩ ሊሆን ይችላል፣ የሚዳሰስም የማይዳሰስም ሊሆን ይችላል። ኤኒሃው ግን ይሄ ምንድነው? ባውንደሪ የሚባል ነገር አለን ማለት ነው በመሃል ኢንሳይደር በምንለውና አውትሳይደር በምንለው አይደንቲቲ ውስጥ። ይህን አይደንቲቲ ማርክ ለማድረግ ባውንደሪ ለማድረግ ምንድነው የምናደርገው? ላንጉጅ አለ። ለምሳሌ ክርስቲያን የሆኑ ክርስቲያን ያልሆኑ ስንል ኮንስትራክት ያደረግነው ላንጉጅ አለ ማለት ነው። ቋንቋ። ይሄ በምን ይገለጻል? አይደንቲቲ በቋንቋ። ቋንቋ ስንል አማርኛ፣ እንግሊዝኛ፣ ኦሮምኛ፣ ትግርኛ የሚለውን ሳይሆን የተጠቀምናቸው ሀሳቡን ለመግለጽ የተጠቀምናቸው መገለጫዎች ማለት ናቸው። እና እነዛን ክርስቲያን አይደንቲቲን ኮንስትራክት ያደረጉ ላንጉጆች አሉ። አውትሳይደሮችም ደግሞ በዛው ልክ አውትሳይደር ናቸው እንድንል ያደረጉ ላንጉጅ ኮንስትራክት አሉ ማለት ነው። እነሱን በዲቴል እናያለን። አይደንቲቲ ኢቲካል ኢንስትራክሽን አለው ማለት ይቀድማል። አይደንቲቲ ሲኖረን ለምሳሌ እኔ ክርስቲያን ነኝ የሚል ሰው ምን ሊኖረው ይገባል? ኢቲክስ ሊኖረው ይገባል። ሳም ሞራል ቫልዩ ሊኖረው ይገባል። ክርስቲያን መሆኑ ኢንሳይደር ካደረገው አውትሳይደር ከሆነ ሰው በምን ሊለይ ይገባዋል?
በኢቲክሱ በካራክተሩ በቢሄቪየሩ ባናኖሩ በንግግሩ ባስተሳሰቡ በሁሉ ነገሩ ምን መሆን አለበት ዲፍረንት መሆን አለበት ሶ አይደንቲቲ ከመጣ በኋላ ምን ፎሎ ማድረግ አለበት ሁሉ ጊዜ ፕራክቲካል የሆነ ኢቲክስ ቫልዩ ሊያስፈልገው ይገባል ግዴታ ነው አይደንቲቲ by itself does not differentiate oneself from outsiders ማለት ነው ሶ እኔ እንዲህ ነኝ በመንለው ነገር ውስጥ ሁሉ ተግባር ከሌለበት አይሰራም ማለት ነው ይሄ ፖይንት የሚያሳየን እንደዛ ነው ሁሉ ጊዜ አንድ ግሩፕ አባል ስንሆን the fourth point የሚያሳየን belongingness shapes behavior የሚለው የሚያሳየን ምንድነው ሁሉ ጊዜ አንድ ግሩፕ አባል ስንሆን የአንድ ለምሳሌ ቤተክርስቲያን አባል ስንሆን ለምሳሌ የእድር አባል ስንሆን የሆነ ነገር ግሩፕ ቢሎንግ ስናደርግ የዛ ነገር አካል ስንሆን ቢሄቪየራችን ለዛ ነገር የሚመች መሆን አለበት ማለት ነው ስለዚህ belongingness shapes behavior ይሄን belongingness ደግሞ ከየት እናገኘዋለን ከአይደንቲቲ አይደንቲቲ ሰልፍ አይደንቲፋይ ያደረጉ ሰዎች ክርስቲያን ነኝ ያሉ ኢንዲቪጁዋልስ ተሰብስበው ወዴት ይሄዳሉ ወደ ህብረት ወደ ቸርች ይሄዳሉ ያ ቸርች ቢሎንግ ያደርጋል እነዛን ሰዎች ስለዚህ ምን ያደርጋል አካል ያደርጋቸዋል ማለት ነው እነዛ ሰዎች የዛ ህብረት ምንድናቸው አካል ናቸው የዛ ህብረት አካል የሚያደርጋቸው ባይት ሰልፍ ምንድነው ቢሄቪየራቸው የሚያሳዩት የጋራ ነገር ያላቸው ሼፕ የሚያደርጋቸው ነው ምክንያቱም ቤተክርስቲያን አሁን ከመስመር የሚወጡ መሪዎችም በሉ አባላትም በሉ ትቀጣለች አይደል በሁላችሁም አካባቢ አፕሪሺየትም ታደርጋለች አዳዲስ ነገሮችንም ትቀበላለች ቤተክርስቲያንና በዛ የምታዩት ምንድነው ሼፕ ያደርጋል ቢሎንግ የግሩፕ አይደንቲቲ እዛ ውስጥ አካል የሆኑትን ሰዎች ሼፕ ያደርጋል ቢሄቪየር ፎር ጉድ ሊሆን ይችላል በቅጣት መልክ ሊሆን ይችላል በማበረታታት መንገድ ሊሆን ይችላል በምንም መንገድ ያ ግሩፕ የራሱ አይደንቲቲ ስላለው በዛ አይደንቲቲ ውስጥ ሼፕ ይደረጋል ማለት ነው ግሩፕ አይደንቲቲ ውስጥ ያሉ ሰዎች ቅድም እንዳልነው አዘን ኦፍ ዘ ዴይ አይደንቲቲን ክሬት የሚያደርገው ምንድነው ባውንደሪ ነው otherwise ሚክስ የምናረግ ከሆነ በሁሉም መንገድ አንድ ላይ ምንሆን ከሆነ what's the difference ምንድነው አይደንቲቲ ለምሳሌ ከእምነት አንፃር እናንተ ክርስቲያኖች ናችሁ ባዳም ልቆ የሚያመልኩ ሰዎች የሚያደርጉትን ነገር አብራችሁ የምታደርጉ ከሆነ ባውንደሪ የለም ማለት ነው የማይታለፍ እናንተ ይሄ በቃ እኔ ይሄን አላደርግም ይሄን አደርጋለሁ የኔ እምነት ይሄ ነው ይሄን አላደርግም የምትሉት ነገር መስመር የማይታለፍ የማታደርጉት ነው የምትሉት መስመር ከሌለ there is no identity ማለት ነው ስለዚህ ሁሉ ጊዜ አይደንቲቲ ለመኖር ምን ያስፈልጋል ባውንደሪ ያስፈልጋል ሶ ባውንደሪ ሁሉ ጊዜ ምን መሆን አለበት ጠንካራ ፊርም መሆን አለበት የማይነቃነቅ ባውንደሪ ያስፈልጋል ወይራስ ደግሞ ኮንዲሽናል ፐርሜብል የምንላቸው አሉ ለምሳሌ ኮምፕሮማይዝ አድርገን አብረን የምንሆናቸው ነገሮች ኃጢያት ያልሆኑ ከእምነታችን ዝቅ የማያደርጉ ነገሮች ከሆኑ ስለወይ ባውንደሪስ ከሚሽን ጋር እንዴት ይሄዳሉ የትኞቹ ባውንደሪዎች ፊርም ናቸው የማይነኩ ባውንደሪዎቻችን የትኞቹ ናቸው ወይራስ ደግሞ ኮንዲሽናል ሆነን ፐርሚት የምናደርጋቸው ምናፈርም just እንደ ኮንዲሽኑ ምንሆናቸው ባውንደሪስ የትኞቹ ናቸው የሚለውን ደግሞ as a course እናያለን ማለት ነው ዲቴል ቀደም እንዳልነው ሰልፍ ዲዚግኔሽን የሚለው ላይ ይሄ አሁን እንደ ኢንዲቪጁዋል ስታዩት ኢንዲቪጁዋልስን ምን ተብሎ በአዲስ ኪዳን ሲጠሩ አይተናል አማኞች believers saints ቅዱሳን brothers and sisters ወንድሞችና እህቶች ቸርች ቤተክርስቲያን people of God የእግዚአብሔር ሰዎች ሲባሉ አይተናል ማለት ነው በአዲስ ኪዳን መጽሐፍ ስለዚህ እነዚህ ሰዎች በአዲስ ኪዳን ራሳቸውን አይደንቲፋይ ያደረጉባቸው ሁሉም የተጠቀሙባቸው እንትኖች ናቸው ይሄ ላንጉዌጅ ወርድስ ናቸው ማለት ነው ቅድም እንዳልነው ግን ወርድስ without ethics without practice without moral values without boundaries meaning የላቸውም አይደንቲቲን አይሰጡንም ማለት ነው ስለዚህ self designation as individuals self ስንል ዋን ነው አይደል እኛ እኔ
እያንዳንዳችሁ እናንተ እያንዳንዳችሁ አማኝ ተብላችኋል። ቅዱሳን ወንድም እህት፣ የቤተክርስቲያን አካል፣ የእግዚአብሔር ሰው ተብላችሁ እያንዳንዳችሁ ተጠርታችኋል ማለት ነው። ይሄ አዝ ኢንዲቪጁዋል ስናይ አይደንቲቲ የተለያችሁበት አሁንም ደግሞ በዚህ ዘመን የምንጠቀምባቸው ቃላቶች ናቸው ማለት ነው። ሰልፍ ዴዚግኔሽን ለምን ይጠቅማል? አዝ ኢንዲቪጁዋል ለምሳሌ ይህንን እስካሁን ያየነው ከምን አንጻር ነው? ከኢንዲቪጁዋል አንጻር ነው። ግን ለምን ይጠቅመናል? ሰልፍ ዴዚግኔሽን ራሳችንን ስም መስጠታችን፣ ለምሳሌ ሴንት ማለታችን፣ አማኝ ማለታችን ለምን ይጠቅመናል? አንደኛ ክሬት ቢሎንጊንግነስ አካል እንድንሆን ያደርገናል። ለምሳሌ አማኝ ያለበት ቦታ ብንሆን አማኝነታችንን በግልጽ በተግባር የማይታይ ከሆነ ሌሎች አማኞች እንኳን ቢሆኑ ምን እንሆናለን? እኛ አውትሳይደር እንሆናለን። ምክንያቱም ክሊርሊ ራሳችንን በዚህ መንገድ አይደንቲፋይ አላደረግንም፣ አልገለጽንም። ራሳችንን ካለው ሁኔታ ጋር አመሳስለን እየኖርን እንጂ ራሳችንን ግን አይደንቲፋይ አድርገን አላሳየንም ማለት ነው። ሌላው ደግሞ ሼፕ ኢቲክስ ይላል። ሁሉ ጊዜ ቅድም ምን ብለናል? አይደንቲቲ ዊዛውት ኢቲክስ ዊዛውት ፕራክቲስ ኢስ ነቲንግ። ኢትስ ኖት ኢቨን አይደንቲቲ ኢትስ ጀስት አ ወርድ ኦር ኢትስ ኔሚንግ ነው የሚሆነው። እና ሶ ኢቲክስ አይደንቲቲ ከሰጠን በኋላ አንድ ሰው ክርስቲያን ካላችሁት በኋላ የክርስቲያን ካራክተር ልታዩበት ይገባል። አንድ ሰው ዶክተር ካላችሁት በኋላ የዶክተር ካራክተር፣ የዶክተር ቢሄቪየር፣ የዶክተር እውቀት ኤክስፔክት ታደርጉበታላችሁ። ሶ ኤኒ አይደንቲቲ ኦን ከተደረገ በኋላ ምን ይሆናል? ምን ኤክስፔክት ይደረግበታል? ኤቲካል አይደንቲቲ ፕራክቲስ ያስፈልገዋል ማለት ነው። ሌላው ደግሞ ዩኒቲ ህብረት፣ በህብረት አንድ ላይ እንድንቀጥል። ለምሳሌ ራሱን አይደንቲፋይ ያላደረገ አካል ወደ ህብረት ልታስገቡት አትችሉም። ብትሉ ኳየር ብትሉ ኤኒቲንግ ብትሉ ወደዛ ህብረት ለማስገባት ምን ትፈልጋላችሁ? አይደንቲቲ ትፈልጋላችሁ። ሰልፍ የሰውየውን ማንነት ትፈልጋላችሁ። ከዛ ደግሞ ፐርሴቨራንስ፣ ይሄ ኢንካሬጅ ፐርሴቨራንስ ማለት ምንድነው? እንዲጽናኑ፣ በመከራ ቢኖር ችግር ቢኖር እርስ በርሳቸው እንዲጽናኑ። ዕብራውያን መጽሐፍ ላይ እንደሚለው እርስ በርሳቸው እንዲደጋገፉ። ህብረት ላይ ሲሆኑ እንዴት ነው? ሰልፍ ዴዚግኔሽን አንድ ሰው ራሱን ለይቶ ማንነቱን አውጥቶ ከሆነ ግሩፕ ጋር መጀመሪያውን ፖይንት ማየት ይችላል። ቢሎንግ ሲያደርግ፣ ህብረት ሲያደርግ፣ የሆነ ነገር አካል ሲሆን ይጠበቃል። ችግር ቢገጥመው በዛ ችግር ውስጥ እንዳይሸነፍ ጉልበት የሚሆነው፣ የሚያበረታው፣ የሚያጽናናው፣ ምሳሌ የሚሆነው አብሮት ህብረት ይኖራል ማለት ነው። ሶ በመከራ ውስጥ ለመጽናት እስከ መጨረሻው ለመቀጠል አቅም ይሆናል። ራስን አይደንቲፋይ ማድረግ እንግዲህ በምትሰሩበት በምትኖሩበት ሁሉ ብዙ ሰዎች ያጋጥሟቸዋል። ክርስቲያን መሆናቸውን ላታውቁ ትችላላችሁ። ለብዙ ዓመታት ተመሳስለው ከመኖራቸው የተነሳ በአካባቢ ካለው ክርስቲያን እንዲሆናል የምትሉት ጥያቄ ውስጥ ጀድ ማድረግ ሳይሆን ክርስቲያን ሊኖረው ከሚገባው ኢቲካል ካራክተሪስቲክ ውጭ የሆነባቸውና ያ ሰው ግን ራሱን ባለመለየቱ ዴዚግኔት ባለማድረጉ እኔ እከሌ ነኝ ካራክተር ዋይዝም ኔሚንግም ባለመኖሩ ምክንያት አይደንቲፋይ ላታረጉት ትችላላችሁ ማለት ነው። ስለዚህ በሚገጥመው ኖቢል እንኳን መሀል ላይ በሚገጥመው ችግር እንኳን እንደ ክርስቲያን ልታጽናኑት እንዳትሞክሩ፣ ቃል እንዳትሰጡት፣ እንዳትጸልዩለት፣ ችግሩን ሼር እንዳታደርጉት ዴዚግኔት እስካላደረገ ድረስ አታቁም ማለት ነው። ስለዚህ ይሄ ፋንክሽኖች ለምን ይጠቅማል የሚለውን ፖይንቶች ፈርዘር ዲቴይል እናያለን። አንዳንድ የቃል እንትኖችም እናያለን፣ ጥናቶችንም እና ቅድም እንዳልኳችሁ ሁልጊዜ ቅድም ያየናቸው ከምን አንጻር ነው? ከኢንሳይደር አንጻር አይደል? ውስጥ ያለን ሰዎች ሁልጊዜ እኛ ኢንሳይደር ራሳችንን አማኝ ስንል ምንድነን? ኢንሳይደር ነን፣ ክርስቲያን ነን። እኛ ሁልጊዜ ሴንትስ ቅዱሳን ስንል ኢንሳይደር ነን እኛ።
ቅዱሳን ስንል ቅዱሳን ያልሆኑ አሉ ማለት ነው። አማኝ ስንል አማኝ ያልሆኑ አሉ ማለት ነው። ጻድቃን ስንል ጻድቅ ያልሆኑ አሉ ማለት ነው። ኢንሳይደር ነን እኛ ውስጥ የመንግስቱ አካላት ነን፣ ውስጥ ነን፣ በእግዚአብሔር ቤት ውስጥ ነን ስንል ከእግዚአብሔር ቤት ውጪ ያሉ አሉ ማለት ነው። ስለዚህ እነዛን አካላት ምን እንላለን? አውትሳይደር ዴዚግኔሽን። ስለዚህ ፎር ኤግዛምፕል የቅድሙ ቶታሊ ኢንሳይደር ኦፖዚት ነው ማለት ነው የሚሆነው። ኢንሳይደር ቢሊቨርስ ብለናል፣ አማኝ ይባላሉ። አንቢሊቨርስ ሴንትስ ቅዱሳን ይባላሉ። የሚያምኑ ኢንሳይደርስ ላይ ያሉ ሰልፍ ዴዚግኔት ያደረግናቸው ምን እንላቸዋለን? ሴንትስ እንላቸዋለን። ከዛ ደግሞ አውትሳይደር በተቃራኒ ዓለም ቅዱሳን ያልሆኑ በዓለም ያሉ ኃጢአተኞች አሉ። የእግዚአብሔር መንግስት ካልን ደግሞ ምን ይሆናል? ወርልድ ዓለም። ከዛ ደግሞ ዞስ ኢንሳይድ ስንል በእግዚአብሔር መንግስት ውስጥ ያሉ፣ ኢንሳይደር ስንል ደግሞ ቱ ዘ ኦፖዚት ምን አለ? አውትሳይድ አለ። ሁሉ ጊዜ ኢንሳይደርን ከአውትሳይደር የሚለየው ምንድነው ብለናል? ባውንደሪ መጀመሪያ ላይ ስናነሳም ጀምሮ ብለናል። ኢንሳይደርን ከአውትሳይደር የሚለየው ምንድነው? ባውንደሪ። ብሊቨር ስንል ምን ስላለ ነው? አንብሊቨር የማያምን ስላለ ነው። የማያምን ባይኖር የሚያምን የሚል ፓርት አይኖርም ማለት ነው። ምክንያቱም ሁሉም አንድ አይነት ነው። የገባችሁ ከሆነ ጥያቄ ካላችሁ ኤኒታይም ልታነሱ ትችላላችሁ። እሺ ሌላ ቅድም ስለ ባውንደሪ አሁንም እያነሳን ነበር። የተሰጠ አይደለም ባውንደሪ። ያን ስንል ምንድነው? ባውንደሪዎችን ያለ ከኔ ቫልዩ ጋር አይሄድም እንላለን አይደል? ለምሳሌ ሞራል ባውንደሪ ክርስቲያኖች የሚለዩበት በአዲስ ኪዳንም በነበረ ጊዜ መጽሐፍ ቅዱስም ኢየሱስ በነበረ ሰዓት የነበሩ ሰዎች ምንድናቸው? የተለዩ ናቸው። ይሄ የሚናገሩት ንግግራቸው፣ አረማመዳቸው ጴጥሮስ ምንድነው ያሉት? ይሄ ከኢየሱስ ጋር ነበረ። ያስታውቃል፣ ንግግሩ፣ አካሄዱ ያስታውቃል። ያ ምንድነው? ያስታውቃል። ባውንደሪ ነበረው። የሚያደርጉት ነገር ዲፍረንት ነበረ። ሞራል ባውንደሪስ የምናደርጋቸው ነገሮችና የማናደርጋቸው ነገሮች። ለምሳሌ ሌትስ ሴይ ሞራል ቫልዩስ ስንል መስረቅ ሊሆን ይችላል፣ መዋሸት ሊሆን ይችላል። በምንሰራበት በቤተክርስቲያናችን በቤታችን በምንኖርበት ሁሉ መዋሸት ኃጢአት ነው የሚል አንድ ክርስቲያን ካለ እነሱ ክርስቲያኖች ናቸው፣ ይሄን አያደርጉም። ዳትስ ሞራል ባውንደሪ። ምንድነው? ሌላ ጊዜ ክርስቲያን ያልሆኑ ሰዎች ለዚህ የሚመቹ ለሙስና ቢሆን አሁን እሱ ክርስቲያን ነው አይቀበልም፣ እሱ ክርስቲያን ነው ያስተናግደኛል በትህትና፣ ሌላ ሰው እንዲያስተናግደው ሳይፈልግ ቅርቱ ክርስቲያን ያስተናግደኝ ይችላል በትህትና በስነ ስርዓት ያስተናግደኛል ካለ ዳት ሞራል ባውንደሪ። ያንን ሞራል ባውንደሪ አይደንቲቲው ሞራል ባውንደሪው ክሊር አድርጎ አስቀምጦታል ማለት ነው። ይሄ ምንድነው? ኮንስትራክት የሚደረግ ነው፣ የሚገነባ ነው። ሰዎች የሚሰጣቸው አይደለም፣ በራሳቸው ላይ በስብዕናቸው ላይ የሚሰሩት ነው። ሌላው ቴዎሎጂካል ባውንደሪስ ነው። ቴዎሎጂካል ስንል ቴዎሎጂ ስተዲ አባውት ጋድ ነው አይደለም? ቴዎሎጂ። ስለዚህ ስለ እግዚአብሔር ያለን አቋም፣ ስለ እምነታችን፣ ስለ አምላካችን ያለን ባውንደሪ የግድ መከበር አለበት። ለምሳሌ የእግዚአብሔርን ስም አንስቶ የሚሳለቅ አካል ሊኖር ይችላል። ስለ መንፈሳዊ ፕራክቲሳችን የሚያሾፍ ሊኖር ይችላል። ኦር ደግሞ ስለ እምነታችን አንስቶ ትክክል ያልሆኑ ነገሮችን የሚናገር ሰው ሊኖር ይችላል። ያም ባውንደሪያችን ማይነካ ባውንደሪ ማንም መናገር ይችላል። ግን እኛ ምን ድረስ ነው ከነዛ ሰዎች ጋር በትብብር የምንሄደው? ምን ድረስ ነው ሳይለንት የምንሆነው? ምላሽ የምንሰጠው የት ድረስ ነው? ምላሽ የማንሰጠው እስከየት ድረስ ነው? ቴዎሎጂካል ባውንደሪስ ያስፈልጉናል አይደለ? ምላሽ መስጠት የሚኖርብን መማር ማወቅ እውቀትም ሊኖረን የሚያስፈልገው እንግዲህ በእግዚአብሔር ቃል ማደግ የሚያስፈልገን አንዱ ባውንደሪዎችን ለማስቀመጥ ነው። እንዲህ ነው የእናንተ እኮ እምነት እንዲህ ነው፣ ኦር ደግሞ እግዚአብሔር ይሄ ስላደረገ ይሄ እንደዚህ ነው። ስለ እግዚአብሔር የሚነገሩ ነገሮችን ነው የእግዚአብሔር እንዲህ ይላል፣ ታክስ ባውንደሪ። ስለዚህ በነዛ ነገሮች በቃ እግዚአብሔር ይሄ ነው። ስለ እግዚአብሔር ቃል ያለው ልጅን በማሳደግ ቢሆን በትዳር ቢሆን
በተለያዩ በምንኖራቸው ኑሮዎች ቢሆን በአምልኮም ስርዓታችን ቢሆን ባውንደሪ ያስፈልገናል ማለት ነው። ሶሻል ባውንደሪስ ምንላቸው እንግዲህ ስንኖር ከብዙ አይነት ሰዎች ጋር ነው የምንኖረው። በአለም እስካለን ድረስ ከብዙ አይነት ሰዎች ጋር ነው። ቅድም እንዳልነው ኢንሳይደርስ አሉ፣ አውትሳይደርስ፣ አማኞች አሉ፣ ማያምኑ አሉ፣ ጻድቃን አሉ፣ ኃጢአተኞች አሉ፣ የእግዚአብሔር መንግስት አለ፣ ዓለም አለ፣ ሰይጣን አለ። እነዚህ ሁሉ አብረን ስንኖር በምድር ላይ ከነዚህ ሰዎች ጋር ስንኖር ሶሻል ባውንደሪ ግን ያስፈልገናል። ኦኬ ለምሳሌ የተለያዩ የአምልኮ ስርዓቶችን አምልኮ ዳይሬክት እንኳን ባይባሉ የተለያዩ አምልኮ ስርዓቶች ሊኖሩ ይችላሉ። ሰዎች በየቤታቸው የሚያካሂዱት ኢንቫይት የሚያደርጉት ለእኛ ምንም እንኳን ባይሆን ለሚያዩን ሰዎች የሚያሰናክል ከሆነ ለምሳሌ የምንጠራባቸው ይሄ ከባዕድ አምልኮ ጋር የተገናኙ ኢንቪቴሽኖች ካሉ እነዛን ሰዎች ሶሻሊ ከነዛ ሰዎች ጋር ቢቻላችሁ በሰላም ከሁሉ ሰው ጋር እንድንኖር ስለተባለ ከሁሉ ሰው ጋር ሚሽንም ስለሆነ አይደል ማቴዎስ 28 ያስቀመጠው ማለት ዓለምን ሁሉ በወንጌል እንድንደርስ የተቀመጠልን ሚሽን ስለሆነ እነዛ ሰዎች ጋር አብሮ መኖር ህብረት ማድረግ ያስፈልገናል። ግን ዊዝ ባውንደሪ ከነዛ ሰዎች ጋር ማናደርጋቸው ነገሮች አሉ። እንድንተባበር ኢንቫይት የሚያደርጉን ነገር ይኖራል። ለምሳሌ ለመስረቅ ሊሆን ይችላል፣ ለመዋሸት ሊሆን ይችላል፣ ለባዕድ አምልኮ ለምሳሌ የሆነ ጠንቋይ ቤት ለምን አንሄድም ሊሆን ይችላል፣ ኔሚት ላይክ ማመንዘር ሊሆን ይችላል፣ ሌላም ማህበራዊ ጉዳይ ላይ የሚገጥሙ ብዙ ነገሮች ስላሉ ምን ያስፈልገናል? አዚ ክርስቲያን ሁሉ ጊዜ ህብረት ማድረግ በአለም ካሉ ሰዎች ጋር ዊዝ ባውንደሪ ያስፈልገናል። ምክንያቱም እነዛ ሰዎች የእግዚአብሔርን ማዳን በተግባርም በቃልም ከኛ መስማት ያለባቸው የኛ ኃላፊነቶች ስለሆኑ ዘግተናቸው ሸስተናቸው ብቻችንን ኢንሳይደር ሆነን ሰልፍ ዲዚግኔት አድርገን ህብረት ብቻችንን አድርገን እድርም ለብቻችን ሆነን ትምህርት ቤትም የራሳችንን ከፍተን ባንክም የራሳችንን ከፍተን ሁሉ መንገድ ራሳችንን ለይተን እንኖራለን ብንል እነዛ ሰዎች ወንጌልን የምናደርስበትን ኦፖርቹኒቲዎች ሁሉ ምን እያደረግን ነው? እየዘጋን ነው ማለት ነው። ስለዚህ እንድንዘጋ አይደለም የእግዚአብሔር ሐሳብ፣ ባውንደሪ እንድናስቀምጥ ነው የምንላቸው። ይህን አላደርግም ከሞራል ቫልዩ ጋር አይሄድም፣ ከእግዚአብሔር ክብር ጋር አይሄድም፣ ከኔ ከሶሻል ባውንደሪ ጋር አይሄድም፣ ከማምነው ነገር ጋር አይሄድም በሚል ሶሻል ባውንደሪ ማስቀመጥ ግን ምን የኛ ኃላፊነት ይሆናል። ኮንስትራክት የሚያደርገው ማን ነው? እኛ ራሳችን ነን ማለት ነው። ባውንደሪስ ይህን ይመስላል። ባውንደሪ ቅድም እንዳለው ነው፣ ፈርም መሆን አለበት ማለት በጠንካራ ማይነቃነቅ ባውንደሪ ሊኖረን ይገባል፣ ማይታለፍ። ለምሳሌ እምነታችንን በተመለከተ የእምነት አቋማችንን በተመለከተ ማናስነካው ባውንደሪ ይኖረናል። በሌላ በኩል ደግሞ ፐርሜብል አለ፣ የምንተው ላይ ብዙ ማይጎዳን ኃጢአት ያልሆነ እግዚአብሔርን ክብር የማያጎድል ከሆነ ባውንደሪ ፐርሚት ልናደርግ እንችላለን፣ ልንጥሰው እንችላለን። ምክንያቱም ባውንደሪ ሁልጊዜ ቅድም ላስት ስላይድ ላይ ያለፈው ስላይድ ላይ እንዳየነው ሁልጊዜ ከምን ጋር ይሄዳል? ከሚሽን ጋር ይሄዳል። ሁልጊዜ ባውንደሪስ ምን መሆን አለባቸው? ክሊርሊ መታወቅ አለባቸው። ለማን? ለራሳችን። ፈርስት ቲንግ ባውንደሪስ መታወቅ ያለባቸው ለራሳችን ነው። ባውንደሪ መስመሬ የቱ ጋር ነው? የማላልፈው ሰዎች የማያልፉት ወደ እኔ የቱ ጋር ነው የሚለውን ክሊርሊ ለራሳችን ማወቅ አለብን። ከዛ ሲቀጥል ባውንደሪስ ለሌሎች መታወቅ አለባቸው። በዚህ አሁን ለምሳሌ የጸሎት ሰዓት ሊኖረን ይችላል አይደል? ህብረት የምናደርግበት እግዚአብሔር ህዝብ ጋር አምልኮ የምናደርግበት ህብረት የምናደርግበት ታይም ይኖረናል እና ጓደኞቻችን መጥተው እንዲህ እናድርግ እስኪ ሻይ ቡና እንበል ወይ ደግሞ ወጣ እንበል ዘና እንበል የሚል ኢንቪቴሽን ሊመጣ ይችላል። ዘና ማለት በጣም ሮንግ አይደለም። በቃ that's the right thing to do አይደል? ጊዜ በጣም ሲሪየስ ሆነን በጣም በቃ ሁሉም ነገር ፎርማል እናደርጋለን ማለት አይደለም፣ ያስፈልገናል እሱ። ግን አይ እኔ በዚህ ሰዓት ምንድነው የጸሎት ሰዓት ነው፣ እግዚአብሔር ጋር የምነጋገርበት ሰዓት፣ አይ በዚህ ሰዓት የአምልኮ ሰዓት ነው። ባውንደሪ አይ በዚህ ሰዓት ልጆቼን ማስጠናበት ጊዜ ነው፣ ጀነሬሽን አይደል? ትውልድ ላይ የምሰራበት ሰዓት ነው።
አይ በዚህ ሰዓት ለሚስቴ ጊዜ የምሰጥበት ጊዜ ነው፣ ባሌን ቴክ ኬር ማድረግበት መንከባከበት ሰዓት ነው የሚል ክሊር የሆነ ባውንደሪ ለራሳችንም ልናውቀው ያስፈልጋል። ሌሎችም በዙሪያችን ያሉ ሰዎች ምን ያስፈልጋቸዋል ሊያውቁት ያስፈልጋል። ይሄ ባውንደሪ ቅድም እንዳስቀመጥነው ፊርምም ነው ፐርሜብል ነው። ፐርሜብል መቼ ይሆናል? ይሄ ኢንሳይደር የምንለው ግሩፕ ቅድም አውርተናል። አይደንቲቲ እና ሰልፍ አይደንቲፊኬሽን አለ፣ ግሩፕ አይደንቲፊኬሽን አለ። ከኢንሳይደር አንጻር በጣም ፖዚቲቭ ከሆነ አንጻር ሜምበርሺፕ ኢዝ ኦፕን ሁሉ ጊዜ አይደል? የኛን ቫልዩ አክብረው የኛን ሞራል ነገሮች አክብረው፣ ለምሳሌ በኋላ እናያለን ዲቴል ሴንት ስንል ጻድቃን ስንል አማኝ ስንል ምንድነው መነሻችን? በክርስቶስ ማመን አይደለም? አማኝ ተብለን አንድ ህብረት ውስጥ ስንሆን ራሳችን ዲዚግኔት ስናደርግ ለራሳችን ስያሜ ስንሰጥ ወደዛ ስም ያስገባን ምንድነው? በክርስቶስ ማመናችን ነው። ስለዚህ ሰዎች በክርስቶስ አምነው ያንን አይደንቲቲ የራሳቸው ለማድረግ ከፈቀዱ ሜምበርሺፕ ኢዝ ኦልዌይስ ኦፕን። የሆኑ ሰዎች ሁሉ ጊዜ አውትሳይደር ናቸው፣ ባውንደሪያችን እነሱን ኤክስፔል ያደርጋል ማለት አይደለም። ሜምበርሺፕ ኢዝ ኦልዌይስ ኦፕን until the end of the day ማለት ነው። እንግዲህ ይሄ ምድር እስኪያልፍ ድረስ ይሄ ምክንያቱም ሚሽን ነው። ሁልጊዜ ባውንደሪያችን ከሚሽን አንጻር መሆን አለበት ማለት ነው፣ ከኢንዲቪጁዋል ፐርስፔክቲቭ ብቻ ሳይሆን። ስለዚህ ሜምበርሺፕ ቱ ኢንሳይደር ኢዝ ኦልዌይስ ኦፕን as far as they are part of the insider value practice in basic principles ማለት ነው። አግሪስ ካረጉ ድረስ ሜምበርሺፕ ኢዝ ኦልዌይስ ኦፕን። እንደዛ ነው አይደለም? ምክንያቱም ለሁሉም ሰዎችን ስንጋብዛቸው ምንድን ነበሩ? በዓለም ማያምኑ ነበሩ፣ ኃጢአተኞች ነበሩ። ግን ደግሞ በክርስቶስ ካመኑ ምን ይሆናሉ? አማኝ ይሆናሉ፣ ቤተክርስቲያን አካል ይሆናሉ፣ የመንግስቱ ልጆች ይሆናሉ ማለት ነው። ስለዚህ ሜምበርሺፕ ኢዝ ኦልዌይስ ኦፕን። the thing about boundary transformation is possible ሁሉ ጊዜ አይደለ? ትራንስፎርም ያደርጋሉ ሰዎች። ሜምበርሺፕ ኢዝ ኦፕን ካለ ትራንስፎርም ያደርጋሉ። መጀመሪያ ሰዎች ሜምበርሺፕ ስንል አይደንቲቲ ዴዚግኔት እንዳደረጉ ዳይሬክት ኤቲካል ሞራል ቫልዩአቸው ምንድነው ያልነው መጀመሪያ ላይ ስናይ ስላይዳችን ላይ አይደንቲቲ ፕሪሲድስ ኢቲክስ ይቀድማል ማለት ነው። አይደንቲቲ ለአንድ ሰው አማኝ ከሆነ በኋላ ነው የአማኝ ኢቲክስ የሚያመጣው። ኢቲክሱን አስቀድሞ ይዞ ወደ አማኝነት አይደለም የሚመጣው። ኢቲክሱን ሊኖረው ይችላል፣ ግን ፕሪኮንዲሽን አማኝ ለመሆን ፕሪኮንዲሽኑ ምንድነው? ኢቲክስ አይደለም። አማኝ ለመሆን ፕሪኮንዲሽኑ ምንድነው? በክርስቶስ ማመን ብቻ ነው። ከዛ በኋላ ግን ምን ይጠበቅበታል? ትራንስፎርሜሽን። ይሄ ትራንስፎርሜሽን ፖሲብል ነው። as long as ደግሞ ትራንስፎርሜሽን እስከሌለ ድረስ ሜምበርሺፕ ኦፕን ቢሆንም ምን ይሆናል ብለናል? አይደንቲቲ ዊዛውት ቢሄቪየራል ቼንጅ ዊዛውት ፕራክቲስ ዊዛውት ኢቲክስ ምንድነው? ኢትስ ጀስት አ ወርድ ኖ ሚኒንግ የለውም። በቃ ስም ብቻ ነው። አንድ ሰው አማኝ ስላልነው አማኝ ነው ማለት አይደለም። አማኝ ስሙ ሊሆን ይችላል፣ ሰልፍ ዴዚግኔት ሊያደርግ ይችላል። ግን ቀጥሎ ትራንስፎርም ያልሆነ ያልተቀየረ ህይወት ከሆነ ያለው ትራንስፎርም ካላደረገ ምን ሆኗል ማለት ነው? ኢዝ ኦልሬዲ አውትሳይደር። ኢቭን ሜምበርሺፑ ፈቅዶለት ኢንሳይደር ቢሆንም ፎሎ አፕ የሆነ ኳሊፊኬሽኑን ስለማያሟላ ፕራክቲሱ ስለሌለው ፐርሰናሊቲው ቢሄቪየሩ ስለሌለው ስላልተለወጠ አይደል? ሁለንተናዊ ለውጥ የውስጥ መለወጥን ስላላሳየ አዲሱን ሰው መልበስ ስላልቻለ ይሄ ሰው አይደንቲቲው ወደ ኢንሳይደር አልመጣም ማለት ነው። ስለዚህ ስቲል አውትሳይደር ነው። ግን ትራንስፎርሜሽን ኢዝ ፖሲብል፣ የሚቻል ነገር ነው፣ ኢምፖሲብል አይደለም። ሶ ለዚህ ትራንስፎርሜሽን ደግሞ ምን ይጠቅመናል ብለናል? ሰልፍ ዲዚግኔሽን፣ ግሩፕ አይደንቲቲ አይደል? ወደ ግሩፕ ቢሎንግ ማድረግ። አንድ ሰው ብቻውን ከሚታገል ትራንስፎርም ለማድረግ ብቻውን ከሚታገል ይልቅ ስፔሻሊ አዲስ ሰዎችም ሆነ ለብዙዎቻችን አለን በቤተክርስቲያን ለረጅም ዓመት አለን ለምንል ሰዎች በህብረት ስንያዝ በጋራ ስንሆን ቢሎንግ ስናደርግ ህብረት ስናደርግ ትራንስፎርሜሽናችንን ሜንቴን ማድረግም ከፍ ወዳለ ስታተስም የማድረስ አቅም አለው። ሪስፖንሲቢሊቲ አካውንቴቢሊቲ ይኖረዋል ማለት ነው።
ኢቲካል ኢምፕሊኬሽን አሁን እስካሁን አውርተናል። ከኛ የሚጠበቁ ነገሮች አዝ ኢንሳይደር ነን ስንል ምን ጊዜ ምንድነው ኢቲካል ኢምፕሊኬሽንስ ከሌለው ምንድነው it's just a word, it's just a language። እንግዲህ ቋንቋ ተማሪዎች ትኖራላችሁ ወይ አማርኛና እንግሊዝኛ ብቻ ቋንቋ ስትማሩ ምንድነው ቃሉና እቃው ለምሳሌ ስልክ ትይዛላችሁ አይደለ? ስልክ የሚለው ቃልና እጃችሁ ላይ የምትይዙት ስልክ ተግባራዊ ግንኙነት የለውም። ቃሉና ይሄ ማቴሪያሉ ቀጥታ ግንኙነት የላቸውም የሚል እንትን አለ፣ አስተምሮ አለ። ምንድነው ይሄን ስልክ የፈጠረው ሰውዬ ድንጋይ ብሎ ቢሰይመው ኖሮ ስሙን መጀመሪያ ስልኩን የፈጠረው ሰውዬ ድንጋይ ብሎ ቢሰይመው ኖሮ የስልካችን ስም ምን ይሆን ነበር? ድንጋይ ይሆን ነበር። ውጭ የምናየው ደግሞ ድንጋይ ብለን የጠራነውን ነገር ድንጋይ ስልክ ተብሎ ቢሰየም ኖሮ ድንጋይ ስንል አሁን አእምሯችን ውስጥ የሚመጣው ስዕል ኢሜጅ ስልክ ስንል ያ የድንጋይ ስዕል ይመጣልን ነበር ማለት ነው። ምንድነው ይሄ የሚያሳየን? የቋንቋ ይሄ የላንጉጅ ሪሌሽኑንም በኋላ እናያለን ዲቴል። ቋንቋ ከእያንዳንዱ ከሪሌት ካደረጉት እኛ በቋንቋ ሪሌት ካደረግነው ማቴሪያል ጋር ግንኙነት የለውም። የሰጠነው ሪሌሽንሺፕ የሰጠነው አይደንቲቲ ግን እኛ ነን ማለት ነው። ስለዚህ አይደንቲቲ ኢቲካል ኢምፕሊኬሽን ከሌለው በስተቀር ምን ይሆናል? it's just a language, it's just a word ማለት ነው። ስለዚህ ይሄን ኤክስፕሌን ለማድረግ እዛ መጽሐፋችን ላይ ሁለት መጽሐፍ አለ ያልኳችሁ ምን ይላል? አይደንቲቲ ግራውንድስ ሆሊነስ። ሶ አይደንቲቲ ወደ ምን ይመራናል? ወደ ቅድስና። ስፔሻሊ ኢንሳይደር ከሆነን ማለት ነው። አውትሳይደር ከሆነም እንደዛው ነው። ወደ ሆሊነስ ባይሆንም አውትሳይደር ስንሆን ግራውንድ የሚያደርገን ኢንሳይደር ስንሆን ወደ ሆሊነስ ከሆነ አውትሳይደር ከሆነን ደግሞ ምንድነው ወደ ኃጢአት ነው፣ ወደ ሲን ነው ሊድ የሚያደርግ ግራውንድ የሚያደርገን። ስለዚህ አይደንቲቲያችን ሚመራን ወደ ኢቲካል ማቹሪቲ ነው ማለት ነው። ከዛ ደግሞ ቢሎንጊንግ የሚል ሀሳብ አንስተናል። አካል መሆን። አካል ስንሆን ምን ያደርጋል? ኮሚኒቲ አካውንቲቪቲ። ለምሳሌ እንደ ህብረት ስታደርጉ እነዛ ህብረት የምታደርጉበት አካል ምን ይሆናል? ለእናንተ ለማንኛውም በእናንተ ህይወት ለሚቀር ነገር አብሮ ከእናንተ ጋር የሚጸልይ የሚተጋ የሚያበረታታ ይሆናል ማለት ነው። ሌላው ደግሞ ቅድም እንዳየነው ባውንደሪ አንስተናል። ባውንደሪ ስናነሳ ከሚሽን አንፃር ሁልጊዜ ኢንሳይደር አውትሳይደርንም ስናስብ አይደንቲቲንም ስናስብ ኦፍኮርስ አይደንቲቲያችንን ዲፈረንሺየት ማድረግ አለብን። ኦፍኮርስ ወደ ገልገናል፣ ትክክል ነው። ግን ሁልጊዜ አውትሳይደርስን የምናይበት መንገድ እኛ ብሊቨር ስለሆነ እነሱ ማያምኑ ስለሆኑ አንብሊቨርስ ስለሆኑ በቃ መስመራችንን ጠብቀን መስመራቸውን ጠብቀው ሳይሆን ምናሳያቸው ምን መሆን አለበት? ፍቅር መሆን አለበት። ምክንያቱም አላማችን አይደንቲቲን ስናስቀምጥ ኢቲክስን ሞራል ቫሊዩን ጠብቀን ሞዴል ሰዎች ሆነን ወንጌልን ለዓለም ሁሉ መድረስ ነው አይደል? የመጨረሻ ግባችን ወደ እግዚአብሔር መንግስት ሰዎች እንዲመጡ ስለሆነ የምንፈልገው አውትሳይደርስን በግልጽ መስመራችንን እያሳየን ቫሊዩአችንን እያሳየን፣ ነገር ግን ምንድነው የሚሆነው? በፍቅር ሁልጊዜ ለነዚህ ለአውትሳይደርስ ለምንላቸው ኃጢአተኛ ለምንላቸው ይህንን ኢየሱስን በነበረ ሰዓት ያስተማረን እሱ ነው። ኃጢአተኛ የተባሉ ሰዎችን የዓለም የተናቀ የተባሉትን ሰዎችን ነው ወደሱ ሲመጡ የነበሩት። ቀራጮች፣ ሴተኛ ዳሪዎች፣ ጋለሞታዎች፣ የተለያዩ የምትሏቸው ኔሜት የምትሏቸው ሰዎች በሙሉ አውትሳይደርስ ናቸው። በእግዚአብሔር ቤት የማይታሰቡ ነበሩ አይደል? ፈሪሳውያን በጣም በሩቁ የሚያጣጥሏቸው ሰዎች ነበሩ። ምክንያቱም ፈሪሳውያን ምን ስለነበራቸው ነው መሰላችሁ? ባውንደሪ ያላቸው። ባውንደሪያቸው የሚገርም ነው። ግን ፈሪሳውያን ምን አልነበራቸውም? ፍቅር አልነበራቸውም። እውነት አልነበራቸውም። ይሄ የሚኖሩትን የሚያምኑትን ነገር በተግባር የመኖር እውነት አልነበራቸውም። ስለዚህ ፍቅር አልነበራቸውም። አውትሳይደርስን ወደ ኢንሳይደር የማምጣት ለእነዛ ሰዎች ፍቅርን የማሳየት የእግዚአብሔርን ኃይልና ፍቅር ለነዛ ሰዎች ሪቪል የማድረግ አቅም አልነበራቸውም።
ግን ኢንሳይደርስ ቫልዩ ሰልፍ ዲዚግኔት ያደረጉ አይደንቲቲያቸውን የሚያውቁ ክርስቲያኖች በትክክል አይደንቲቲያቸውን ለይተው ለሚኖሩ ሰዎች ፕራክቲካሊም ስማቸውም የሚለይ ተግባራቸውም የሚለይ ሆነው ሲገኙ ለአውትሳይደርስ ምንድነው የሚኖራቸው? ላቭ ዊዝ ባውንደሪ አይደል? ይኖረናል። ከነሱ ጋር ማንተባበርበት መንገድ ይኖራል። ግን ሁሉ ጊዜ የምናሳያቸው ፍቅርና ኬር ነው። ሁሉ ጊዜ የምናሳያቸው ኤግዛምፕለሪ ላይፍ ነው። ምሳሌ የሆነ ህይወት ነው የምናሳያቸው ማለት ነው። ይሄ ፕራክቲካሊ ከአይደንቲቲ ጋር የሚመጡ ኢቲካል ኢምፕሊኬሽንስ ናቸው። ወደ ኮንቴምፖራሪ ማለት ሄደን መቼስ አዲስ ኪዳን ላይ እንዲሆነ ብሉይ ኪዳን ላይ እንዲሆነ ምናምን ካልም በኋላ ለኛ ምን ይጠቅመናል? ኮንቴምፖራሪ አፕሊኬሽኑ ምንድነው? አሁን ላለች ቸርች ምንድነው? ቸርች አይደንቲቲ ቱዴይ ምን ይመስላል? አሁን ላንጉጅ ሼፕስ ዲሳይፕልሺፕ ይላል። ላንጉጃችን ቋንቋችን ለምንሰጣቸው አይደንቲቲን ኤክስፕረስ ለማድረግ የምንጠቀምባቸው ቃላት ኔሚንግስ ይሄ እግዚአብሔርን የሚከተሉትን ሰዎች ሼፕ ያደርጋል፣ ሊድ ያደርጋል። ቅድም እንዳልኳችሁ ግን ከተግባር ጋር ሲሆን ከኤቲክስ ጋር ሲሆን ነው ይላል ጥናቱ ምልክላችሁ መጽሐፍ ላይ እና that's really true። ሌላው ምናደርገው at the end of in the middle actually አንዳንድ ባይብል ስተዲዎች እናደርጋለን። so some scriptures to identify self designations and outsiders designation የሚያሳዩ እንትኖችን እናያለን። እስኪ ሰዓታችን 12 ተኩል ነው፣ 30 ደቂቃ አለ። ጥያቄ አላችሁ? ሶሪ ጥያቄ ያለን ምናልባት ቲቸር ቅድም እጅ አንስቼው ነበር፣ ምናልባት አላየሽም? እሺ ሶሪ እንትኑ አሁን ከክላሱ አንጻር ሳይሆን ምናልባት ድምጽሽ ብዙ እየተሰማ ግን አይደለም፣ እየተቸገርን ነው ታውቂያለሽ። ምናልባት ሌሎች በደንብ እየሰሙ ከሆነ አላውቅም፣ ድምጽሽ በጣም ትንሽ ነው። ምናልባት እንዴት ማይኩን ወይም ማይክ ያለበት እንትኑን ከፍ ብታርጊ እንዴት ማድረግ እንደሚቻል ምናልባት እሱ ነው። ኦኬ እሺ። ሶ ኔክስት ታይም ሄድፎን እና ማይክ ይዤ አድርጌ እመጣለሁ። አሁን ሬዲ አይደለሁኝም፣ አራውንድ ማይክ የለኝም፣ ግን ሄድፎን እና ማይክ አደርጋለሁ ኔክስት ታይም። ሶሪ በቃ ደስ ይላል። እሺ ሌላ ጥያቄ ስለ ባውንደሪ ጥሩ ተምረናል። ኢንሳይደሮች እና አውትሳይደሮች ባውንደሪ ሊኖር እንደሚገባ በደንብ አይተናልና ከካልቸር አንጻር ባውንደሪ ማስቀመጥ ይቻላል ወይ? እሺ ሰማሽ? ተረዳሽኝ? አዎ ገብቶኛል። እሺ ጨርሳል? ሄሎ እየሰማሁ ነው ደሳለኝ፣ ጨርሳል? አዎ ከካልቸር አንጻር ባውንደሪ ማስቀመጥ ይቻላል ወይ? የተለያዩ ባውንደሪዎች ቴዎሎጂካል፣ ሞራል፣ ሶሻል ባውንደሪዎችን አይተናልና ከካልቸር አንጻር ማለትም አለባበስ ጋር፣ አመጋገብ ጋር እንደዚህ አይነት ካልቸር ጋር ባውንደሪ ማስቀመጥ ይቻላል ወይ? እንደ ኢንሳይደሮች ማስቀመጥ ይቻላል ወይ? ቆንጆ ጥያቄ ነው ደሳለኝ። ሊመልስለት የሚፈልግ ተማሪ አለ? ሀሳብ ያለው ሰው ካለ እድል ልስጥና እኔ ከዛ ሀሳብ ሰጣለሁ። የደሳለኝ ጥያቄ ገብቷችሁ ከሆነ አሁን የምንኖረው በዚህ ሶሻል ባውንደሪስ ብለናል፣ ቴዎሎጂካል፣ ሞራል ባውንደሪ ኮንስትራክት ማድረግ አለብን፣ ኢምፖርታንት ነው ብለናል። ግን ይሄንን ባውንደሪ ስንጠብቅ ካልቸር ውስጥ እየኖርን ነው፣ ከብዙ ሰዎች ጋር የተለያዩ ሰዎች ጋር እየኖርን ነው። እዚህ ካልቸር ውስጥ ስንኖር ባውንደሪያችንን ፊርም አድርገን መቆየት እንችላለን ወይ የሚል ሀሳብ ነው ደሳለኝ ያነሳው። መመለስ የሚፈልግ ሰው አለ?
እሺ ሰዓታችንን ለመጠቀም ባውንደሪስ ምንድናቸው ብለናል ቅድም መሰለ ፊርምም ናቸው ፐርሜብልም ናቸው ሶ ፊርም የምንላቸው በቃ የማይጣሱ ባውንደሪዎች ናቸው ለምሳሌ ይሆን አካባቢ እንግዲህ ፎር ኤግዛምፕል ዛፍ የሚመለክ ከሆነ ካልቸራል ነው ይሉናል አይደለ እንግዲህ ኢንፎርሜሽኑ ካለ ትራዲሽን ነው ይሉናል ግን ወይራስ ወርሺፕ ስታይል ከሆነ ያለው ሞራ የተገለጠ ኮከብ የሚቆጠርበት ከባዕድ አምልኮ ጋር የሚገናኝ ካልቸራል ነው ብንባልም ግን አምልኮ ቲዮሎጂካል ባውንደሪያችንን የሚጥስ ከሆነ ምን ማድረግ ይኖርብናል ኖ ማለት ይኖርብናል ግዴታ ምክንያቱም ቅድሚያ የምንሰጠው አይደንቲቲያችን ምንድነው ብለናል እኛ አማኝ ነን ክርስቲያን ነን ሴንት ነን ቢሊቨርስ ነን ካለ ቢሊቨርስ ነን ስንል ቢሊቨርስ የሚያካትተው ቢሊቨርስ ኢቲክስ የቢሊቨርስ ኢቲክስ ከሌለ የቢሊቨርስ ፕራክቲስ ከሌለ የቢሊቨርስ ካራክተር ከሌለ በስተቀር ያ ዴዚግኔሽናችን ምን ይሆናል ኢንሳይደር ነን ማለታችን ምን ይሆናል ስም ብቻ ይሆናል ማለት ነው ተግባር የሌለው ስም ይሆናል ያ ደግሞ ምን ይሆናል ቫልዩ የለው ኢንሳይደርስ አይደለንም ማለት ነው ግን ስቲል ባውንደሪን ስናስብ ሁሉ ጊዜ ምንድነው ፊርም አለ ማናስነካው ቲዮሎጂካል ባውንደሪ አለ coming to አለባበስ እና አመጋገብ ግን ለምሳሌ ትራዲሽናል አለባበስ ነው አሁን የሲዳማን ብለብስ የኦሮሞን ባህላዊ አለባበስ ብለብስ ከሞራል ቫልዩ አንፃር እኔ ከእግዚአብሔር ጋር የሚያቃርነኝ ከኮሚኒቲ ጋር የሚያቃርነኝ ፖይንት ከሌለ ብናደርገው ምን ይጎዳናል ብላችሁ ታስባላችሁ አመጋገብንም ስታይ ለምሳሌ በደቡብ አካባቢ ስራ ስሮች ምናምን ይሄ ምንድነው ቦይና ቦዬ ድንች ስኳርንች በጣም ፌቨራይት የሆኑ የተለያዩ ብዙ ኒውትሪሽናል ቫልዩ ያላቸው ምግቦች አሉ እንግዲህ በደቡብ ወደ ሰሜን ስትሄዱ ደግሞ እንጀራ ይሄ ወጥ ምናምን በጣም አሉ ሌላ የዛው ኮሚኒቲ ትራዲሽናል ምግቦች ወደ ኦሮሚያ ስትሄዱ ቆጭቆጫ ጭኮ ምንም ስትሉ ምግቦች አሉ ዳር ጀስት ፉድስ ባውንደሪያችንን ያ ምግብ ያ የተመገብነው ነገር ምንመገበው ነገር ከኒውትሪሽን አንፃር ካልሆነ በስተቀር ሌሎችን ኢቭን እንግዲህ ጳውሎስ እንዳለው ለሰዎች አምሮ ለመጠንቀቅ እስካልሆነ ድረስ ይሄንን የምናደርገው ለምሳሌ ወንድሜን የሚያሰናክል ከሆነ ባላደርገው እምል ካልሆነ በስተቀር ይሄን ባውንደሪ ብጥሰው እግዚአብሔርን ማላሳዝን ከሆነ ኮሚኒቲን ማልበድል ከሆነ ፎር ሚ ይሄ ባውንደሪ ፐርሜብል የሚባል ለምስቀደም ምን ብለናል ቆይ ላሳይ እሱን ስላይድ sorry የታለ ባውንደሪስ ፊርምም ናቸው ፐርሜብልም ናቸው ያለን ፐርሜብል የምንላቸው አሉ የታለ ቆይ ያው ይታያል አይደል እዚህ ላይ መጨረሻ ፖይንት ተሳይምና ባውንደሪስ አር ፊርም በት ፐርሜብል አሁን ፊርም የምንላቸው ከእግዚአብሔር ቃል ኃጢያት የምንላቸው ለምሳሌ በአንዳንድ ካልቸሮች ከአንድ ሴት በላይ ይዞ መኖር ኖርማል ካልቸራል ትሬንድ ነው አይደለ የወንድም ሚስት ጋር ሄዶ መተኛት ኖርማል ሊሆን ይችላል ከጋብቻ በፊት ከብዙ ሰዎች ጋር ሴክሹዋል አክቲቪቲ ኢንተራክት ፕራክቲስ ማድረግ ኖርማል ሊሆን ይችላል አይደል ትራዲሽን ነው ወይራስ ግን እንደ እግዚአብሔር ቃል ይሄ ኃጢያት ነው ተብሎ ስለተቀመጠ ትራዲሽንም ቢሆን ይሄ በቃ ኃጢያት ነው አላደርግም ምክንያቱም የእግዚአብሔር ቃል ኃጢያት አድርጎታል ከዛ ውጭ ግን ያሉ ነገሮች ኃጢያት ያልሆኑ ብናደርጋቸው ራሳችንን የማንጎዳባቸው ሌሎችንም የማንጎዳበት እግዚአብሔርንም የማናሳዝንበት ከሆነ ካለባበስ ካመጋገብ ሴሌብሬሽን ሲጨመር ብናደርግ ኃጢያት አይደለም ብዬ ስለማስብ እኔ እነዚህ ነገሮች ፐርሜብል የሚባሉት ውስጥ ይካተታል ማለት ነው ምን ይመስላል Thank you very much በጣም ተመችቶኛል አመሰግናለሁ እሺ ሌላ ጥያቄ ያለው ሰው አለ
እሺ ያለችን ደቂቃ 25 ደቂቃ ናት። በረጅም ሰዓት ነው የወሰድነው። ኦቨርኦል የኮርሱን ሃይላይት ነው እናያለን ብዬ ያሰብኩት። እዛ መጨረሻ ላይ እንዲሁ ሀሳብ ብትሰጡ ደስ የሚለኝ እንዲሁ አሁን ባለንበት ቸርች እስቲ ቆይ ሌላ ስላይድ አለ ልክፈትና ሜቢ አንድ ባይብል ስተዲ አድርገን እንጨርሳለን። 25 ደቂቃ ስለሆነ ያለ ይታያቸው አላችሁ? አለን መልካም እሺ ቲቸር እንቀጥላለን። አሁን ቅድም እስካሁን ድረስ ያልኳችሁ እንትናችሁ ላይ ይሄ ኮርስ ሲላበስ ላይ ቶታሊ ከየት ጀምረን የት እንደርሳለን የሚለውን እስከ አፕሊኬሽን ድረስ ያለውን ቱዴይስ ቸርች አፕሊኬሽን ለኛ ለክርስቲያኖች አሁን በዚህ ዘመን ላለን ሰዎች አይደንቲቲያችን ምንድነው? ባውንደሪያችን ምንድነው? የት ድረስ ነው? ለሚሽንስ የቱኛውን ባውንደሪ ብሬክ እናደርጋለን? የትኛው ባውንደሪ ደግሞ ፊርም ነው አይነካም የምንለውን እሷን እንደ አሳይመንት ልክላችኋለሁ። ወደ ቻፕተር 1 ስንሄድ ግን ዲቴል እንሄዳለን። ኤርሊ ክርስቲያንስ አይደንቲቲ ኤንድ ኔሚንግ የሚል እናይና ከዛ እንትን ባይብል ስተዲ አንድ ቃል ባይብል ስተዲ አድርገን እንትን እንላለን እንጨርሳለን። የዛሬ ኔሚንግ ነው ብለናል አይደል? አይደንቲቲ ኔሚንግ ከኔሚንግ ይጀምራል። ፕራክቲስ ቢከተለውም ኢቲክስ ቢከተለውም ባውንደሪ ቢከተለውም ግዴታ ፕራክቲስ ቢሆንም አይደንቲቲን የሚያጸድቀው ግን አይደንቲቲ ከየት ይጀምራል ብለናል? ኔሚንግ ኒውትራል አይደለም ሰልፍ ዴዚግኔሽን እንላለን። ቢኮዝ ጊቭን አይደለም አስዩምድ አይደለም። አይደንቲቲ ምን የምናደርገው ነገር ነው? የምንገነባው ማንነት የምንገነባው ነገር ነው። ስለዚህ ምን ይሆናል? ኒውትራል አይሆንም። ሁሉ ጊዜ ኒውትራል አይደለም ስንል ገለልተኛ አይደለም ሰልፍ ዴዚግኔሽን አይደል? እኛ አማኝ ነን ስንል የሆነ ሰው አማኝ አይደለም እያለን ነው። ወይራስ ያኛው ሰው ግን በራሱ ጊዜ ምን የሚለው ነገር አለ? የሚያምነው ነገር አለ። ለዛ ሰው እኛ ምንድነን? ለማያምኑ ሰዎች እነሱ በራሳቸው ለሚያምኑ ሰዎች ምንድነን? እኛ አውትሳይደር ነን። እኛ ደግሞ አንብሊቨር ነን ለነሱ። ምክንያቱም እነሱ የሚያምኑት ነገር አለ። ስለዚህ ሰልፍ ዴዚግኔሽን ሁልጊዜ ምንድነው እንላለን? ኒውትራል አይደለም፣ ሁሉንም ሰው የሚያስማማ አይደለም። እና አይደንቲቲ ምንድነው? ኮንስትራክት የሚደረግ ነው፣ የሚገነባ ነገር ነው ማለት ነው። እና ስለዚህ ይሄ አይደንቲቲ ኤርሊ ክርስቲያንስ ፎርም ያደረጉት አሁን ለምሳሌ ክርስቲያንስ አማኝ ተከታይ የሚለውን ሀሳብ ስናነሳ ኤርሊ ክርስቲያንስ አሁን ለመጀመሪያ ጊዜ ክርስቲያን የሚለውን ሀሳብ ክርስቲያን የተባሉ ተከታዮች የክርስቶስ ተከታዮች የተባሉት ከኢየሱስ ጋር ነበር ምናምን ተከታይ ነው ሲባል የነበረው ኢየሱስ በነበረ ሰዓትም ሐዋርያት እንደዛ ሲባሉ ነበር። ከዛ በኋላ ደግሞ ሌላ ዴዚግኔሽን መጣ። ክርስቲያኖች አይደል? አንጾኪያ ቤተክርስቲያን ላይ ነው
ክርስቲያኖች ናቸው የሚለው ሐሳብ ደግሞ አንጾኪያ ላይ የጀመረ ነው። ለምን ጀመረ? ለምን አይደንቲቲ ክሬት ማድረግ እንዲጀምሩ የሚለውን እናያለን። ደግሞ እነዚህ ያው እዚህ ፖይንት ኦኬ ሊጋል አረኩትም እንዴ ቀደም ያልናቸው ነገሮች ስለሆኑ ወደታች ያልኳቸው ነገሮች አይደንቲቲ ዲማንድ ኤቲካል ኮሚትመንት ግዴታ ነው። ላንጉጅ ኬሪድ the weight of identity yes ሪሌት እስካደረገው ድረስ ዲማንድ ግዴታ ያደርጋል። አይደንቲቲ ያለ ኤቲካል ኮሚትመንት ያለ ፕራክቲስ አይደንቲቲ is just nothing ማለት ነው። early ክርስቲያንስ ራሳቸውን ማን ብለው ይጠሩ ነበር የሚለውን ቅድምም አይተናል አይደል? ሴንትስ ይላሉ፣ ብራዘርስ ይላሉ፣ ቢሊቨርስ ይላሉ፣ ብራዘርስ ኤንድ ሲስተርስ ይላሉ፣ ቸርች ይላሉ፣ ፒፕል ኦፍ ጋድ ይላሉ። so through that naming ምንድነው እነሱ ኤክስፕረስ የሚያደርጉት ቫልዩአቸውን። so አማኝ ሲሉ ቫልዩ ነበራቸው፣ ቸርች ሲሉ ቤተክርስቲያን ሲሉ በነበራቸው ህብረት። አሁን ለምሳሌ ለቆሮንቶስ ቤተክርስቲያን፣ ለኤፌሶን ቤተክርስቲያን እያለ ሲጽፍ ጳውሎስ የሆነ ቤተክርስቲያን ተብሎ ህብረት ተብሎ ቁጭ ያረጋቸው ስፔሲፊክ ካራክተር ነበራቸው። ቤተክርስቲያን ብሎ ያስቀመጣቸው ማለት ነው። የክርስቲያን it's not about construction, it's not about the building, the people ናቸው ቤተክርስቲያን ያደረጉትና እነዛ አማኝ የሆኑ ሰዎች ኮመን የሆነ ቫልዩ ያላቸው ሰዎች ናቸው አንድ ላይ የተጠሩት። ቀደም ብያቸዋለሁ። ኤኒዌር ብትሄዱ ለምሳሌ ሰፈርም ብትሄዱ ድር አላችሁ ከማያምኑ ጋር ምናምን ያንን ስትወስዱት ኢንሳይደር ናችሁ እኮ ግን ምን አላችሁ? ኮመን ቫልዩ አላችሁ። ለምሳሌ ሰው ሲሞት ትቀብራላችሁ፣ ታጽናናላችሁ። በግሩፕ ውስጥ ደግሞ የታመመ ካለ ትጠይቃላችሁ። ሌላ የምታደርጉት ነገር ካለ እንደ ህብረት በጋራ እንደተመሰረተ ኢንስቲትዩሽን ኦር ቲም የጋራ ቫልዩ አላችሁ፣ ህግ አላችሁ ትተዳደሩበት። ሰው እንደ ክርስቲያን ደግሞ early ክርስቲያንስ ራሳቸውን ኔም ሲያደርጉ አንደኛ አቋም አላቸው፣ ኤክስፕረስ ያደርጋሉ። ቲዮሎጂ አይደል? የቀደሙ አባቶች የእንትን መግለጫ ነበራቸው፣ የሃይማኖት አቋም መግለጫ። እኔ በተሰቀለው ክርስቶስ በእንደዚህ መንፈስ ቅዱስ በእግዚአብሔር አብ አንድነት አምናለሁ። አሁን ቃለ ሕይወትም አይ ቲንክ መካኒክስም አላቸው አይደለ? የሃይማኖት መግለጫ ቲዮሎጂ ነው በነገራችን ላይ። ያንን ቲዮሎጂ የሚገልጹበት ኮመን ቫልዩስ ደግሞ የጋራ የሆነ ቫልዩ የሚኖራቸው ቦታ አንድ ላይ ኤክስፕረስ የሚያደርጉበት ቦታ ነው ማለት ነው። ሶ ቢሎንግ እንዲያደርጉ፣ እንዲተጋገዙ፣ በመከራ እንዲጸኑ እንዲሆኑ ነው ክርስቲያንስ early ክርስቲያንስ ራሳቸውን ኔም ያደርጉ የነበረው። ቅድም ሶሻል ግሩፕስ ኤክስፕሬሽን ቫልዩስ ይሄንን ብለናል ቅድም። ለምንድን ነው ኢምፖርታንት የሆነው? ዋይ ኔሚንግ ኢዝ ክሩሻል? ለምንድን ነው ኔም ባንደረግስ ቢቀርስ? ክርስቲያን ለምን ባንባልስ? ማንነታችን አይደል እንዴ? በክርስቶስ ስናምን በቃ አመንን ዳንን። ለምን ስም ያስፈልገናል ስንል early ክርስቲያንስ ላይ ኔሚንግ የጀመሩት እነሱ ናቸው አይደለ? ክርስቲያን ቤተክርስቲያን የሚለው ሐሳብ የጀመረው በአዲስ ኪዳን early ክርስቲያንስ ናቸው የጀመሩት። ለምን? እስራኤል የነበረችበትን ሲቹዌሽን ታስታውሳላችሁ። በሮም አገዛዝ ስር ነበረች። ከዛ ደግሞ እነዚህ ክርስቶስን የሚከተሉ ሰዎች በብዙ ጫና ውስጥ ናቸው። አንደኛ በሮማዊ መንግስት፣ በግሪክ ፊሎሶፊ፣ ከዛ ደግሞ በፈሪሳውያን በጎን ደግሞ ለሮም በሚያስቀብጡ እስራኤላውያን በፈሪሳውያን ህግ እናውቃለን፣ ክርስቶስን ደግሞ ምን እንጠብቃለን የሚመጣው እንዲህ አይደለም በሚሉ ህግ አጥባቂዎች ደግሞ ሶሻሊ በእነዚህ ወግ አጥባቂዎች እንትን ናቸው፣ ጫና ይደርስባቸዋል። ፖለቲካሊ ደግሞ በምን ውስጥ ናቸው? በቅኝ ግዛት ውስጥ ናቸው። ስለዚህ የግድ ህብረት ማድረግና ክሬት ሶሊዳሪቲ አንድ ላይ መሆን፣ አንድነትን መፍጠር፣ ጠንካራ መሆን የግድ ያስፈልጋቸው ነበረ። ቢካዝ ፖለቲካል ኦፕሬሽን እና ሶሻል ኦፕሬሽን ውስጥ ነበሩ። ያ ደግሞ ለተለያየ መከራና ቢኖሩም ባይኖሩም የነሱ መኖር ዲፍረንስ ማይፈጥርበት ኮንዲሽን፣ የነሱ ሴይ ምንም ቫልዩ የሌለው ነገር የሚሉት ነገርም ሆነ ማይሉት ምንም በቃ እንደሌሉ የሚቆጠሩበት ኮንዲሽን ስለነበረ በጋራ በመሆንና ቫልዩ በማስቀመጥ አይደንቲቲ በማስቀመጥ ግሩፕ አይደንቲቲ በመፍጠር ምን መሆን ፈለጉ?
ፊርም ጠንካራ ሶሊዳሪቲ ያለው ጠንካራ ቲም መፍጠር ፈለጉ። ስለዚህ ምን ያስፈልጋቸው? ኔሚንግ ያስፈልጋቸው። ሶ ኔሚንግ አስፈላጊ ከሆነባቸው ነገሮች ውስጥ በጊዜው የነበሩበት ፖለቲካል እና ሶሻል ፓወር ኢምባላንስ ነው። በዛ ምክንያት ደግሞ የደረሰባቸው መከራና ከምንም አለመቆጠር በገዛ ሀገራቸው የኖሩ በገዛ ኮሚኒቲያቸው የኖሩ ከምንም እንደሌሉ በመቆጠር መከራ ሲደርስባቸው ሰው ያንን ፈጥረዋል ማለት ነው። ሶ ይህን አይደንቲቲ በምን ገለጹት ስትሉ በእምነት ገልጸውታል አይደለ? በተግባር ገልጸውታል። ላመኑበት ነገር እስከ መሰቀል፣ እስከ መቀቀል፣ እስከ መገደል፣ ብዙ መከራ እስከ ማሳለፍ ሄደዋል። በቋንቋቸው ገልጸው አነጋገሩ ይመስላል አይደለ? ንግግሩ ከኢየሱስ ጋር የነበረ ይመስላል። ቋንቋቸው ሁሉ የተቀየረ ነበረ። ምክንያቱም ብዙ አብሮ የሚያሳ አይደንቲቲ ግሩፕ ውስጥ ሲሆን ምንድነው ብዙ ጊዜ ስለ እግዚአብሔር ቃል የሚያወሩ ሰዎች ጋር የምታሳልፉ ከሆነ ብዙ ጊዜ ከተለያዩ አሁን ለምሳሌ በእኛ ባህልም አባባል አለ አይደለ? ጓደኛህን ንገረኝና ማንነትን እነግርሃለሁ ይባላል። ከማን ጋር እንደዋልክ ንገረኝና ምን እንደሆንክ ምን እንዳልክ እንዴት እንዳሳለፍክ እነግርሃለሁ ይባላል። እስኳት ትሩ በነገራችን ላይ አብረን ብዙ የምናሳልፋቸው ግሩፕ አብረን የምናረጋቸው ቢሎንግ የምናረጋቸው አካል የምንሆንባቸው ቦታዎች ቋንቋችንን፣ ተግባራችንን፣ ሀሳባችንን፣ እምነታችንን በሙሉ ምን የማድረግ አቅም አላቸው? ሼፕ የማድረግ አቅም አላቸው። ሶ አይደንቲቲ አስፈላጊ ከሆነበት ነገር አንዱ ሰዎች ከመጡበት መንገድ ወደ እውነት መንገድ ከመጡ በኋላ ተመልሰው ሸርተት እንዳይሉ አይደል? ሶ ሰስቴን እንዲያደርጉ ፐርሲቪር እንዲያደርጉ እንዲጸኑ ሶ አይደንቲቲ ሰስቴንስ በእምነት በተግባርና በቋንቋ በንግግርም በአስተሳሰብም በተግባርም በሁሉም መንገድ ምን መሆን ነበረበት? መጠናከር ነበረበት። ስለዚህ የግድ ኔሚንጉ ምን ነበር? አስፈላጊ ነበር። ሶ አዝ ሶሻል ኢሹ አይደንቲቲ ሪሌሽናል ነው። አሁን አይደንቲቲን ስናይ ወደታች አሁን አንድ አይ ቲንክ ባይብል ስተዲ እና የምናደርጋቸው ውስጥ ሪሌሽናል የምናደርገው የቱን ነው? ያ አሁን እዚህ ጋር ሁለተኛ ቆሮንቶስ ላይ የምናየው አይደንቲቲ ሪሌሽናል ነው፣ ሶሻል ነው። if anyone is in Christ there is a new creation። so ማንም በክርስቶስ ቢሆን ምንድነው? አዲስ ፍጥረት ነው። ስለዚህ አዲስ ፍጥረት ያልነው ይሄ ዴዚግኔት ያደረግነው አዲስ ፍጥረት የሚል ስም የሰጠነው ዴዚግኔሽን እኔ አሁን አዲስ ፍጥረት ነኝ በክርስቶስ። ለእንዴት ብትሉ በክርስቶስ በማመኔ አዲስ ፍጥረት ነኝ። ሶ አዲስ ፍጥረት የሚለው ለራሴ የሰጠሁት ስም ከምን የተነሳ ነው? ከክርስቶስ ጋር ካለኝ ሪሌሽን የተነሳ ነው። ሶ ይሄ አይደንቲቲ ይሄ ላንጉዌጅ ይሄ ሪሌሽንሺፕ ይሄ ኢን ክራይስት የሚለው ቋንቋ ኒው ክሪኤሽን የሚለው ቋንቋ ምን ፈጥሮልኛል? ሪሌሽንሺፕ ከክርስቶስ ጋር አይደንቲቲ ሰጥቶኛል። ከክርስቶስ ጋር ካለኝ ሪሌሽንሺፕ አንፃር አይደንቲቲ የተመሰረተው። ሶ ይሄ ምን ያደርጋል? ቅድም ባውንደሪ ብለናል። ሶ ባውንደሪን የሚያልፈው ደግሞ ምንድነው? ትራንስፎርሜሽን ሲኖረው ቢሎንግ ስናደርግ እንደኔው ደግሞ ሌሎች በክርስቶስ የዳኑ አዲስ ፍጥረቶች አሉ። ከነሱ ጋር ህብረት ሳደርግና ህይወቴ ትራንስፎርም ማድረግ ሲጀምር መቀየር ሲጀምር ቢሎንግ ሳደርግ ምን ይሆናል? አይደንቲቲ የሚል ስያሜ ኢን ክራይስት ሪሌሽናል የሆነ አይደንቲቲ አገኘው ማለት ነው። ሶ ይሄ ምን ያደርጋል? ዓለምን የማይበት መንገድ ቢሄቪየርን፣ ካራክተሬን፣ አካሄዴን ሁሉ ይቀይረዋል ማለት ነው። የቱ ላይ ነበርን? እዚህ ጋር ነው። ሶሻል አይደንቲቲ ሶሻል ነው። ኢትስ ኖት ኤ ሜር ወርዲንግ እንትን ብቻ አይደለም፣ ቲዮሎጂካል ብቻ አይደለም፣ ሶሻልም ነው። አይደንቲቲ ኢዝ ሪሌሽናል ነው። ከሌሎች ጋር ከእግዚአብሔር ጋር ከሰዎች ጋር ቨርቲካልም ሆሪዞንታልም ሪሌሽንሺፖችን ይይዛል ማለት ነው አይደንቲቲ። ሶ ሁልጊዜ አይደንቲቲ ውስጥ ደግሞ ምንድነው ቅድም አሁን ተደጋጋሚ እንዳየ ነው ሁልጊዜ ሪሌሽናል ስናደርገው አሁን እኔ ብቻዬን እኔ አሁን ለራሴ ሰልፍ ዴዚግኔት አደረግ በቃ አዲስ ፍጥረት ነኝ። እኔ ብቻ ግን አይደለም፣ ብዙ አዲስ ፍጥረቶች አሉ። ስለዚህ ከነሱ ጋር አንድ ላይ ቢሎንግ በማድረግ ግሩፕ በመሆን ምን መሆን እንችለናል? ግሩፕ አይደንቲቲ ፈጥረናል። ስለዚህ
የጋራ አንደርስታንዲንግ አለን፣ የጋራ ቢሄቪየር፣ የጋራ ካራክተር አለን ማለት ነው። እሺ ሶ ኢንሳይደርስ እና አውትሳይደርስን ሊትል ኮምፔር ለማድረግ ኢንሳይደርስ የምንላቸውን ሰዎች አይተናል። ቢሊቨርስ፣ ሴንትስ፣ ብራዘርስ ኤንድ ሲስተርስ፣ ፒፕል ኦፍ ጋድ ብለናል። አውትሳይደርስ ስንል ደግሞ ሲነርስ፣ አንቢሊቨርስ፣ ዘ ወርልድ ምናምን ብለናል። ሰልፍ ዴዚግኔት ስናደርግ ሁልጊዜ ምንድነው የምንገልጸው? ራሳችንን ስንገልጽ ሁ ዊ አር ማንን እኛ የሚለውን ነው ሁልጊዜ ኤክስፕረስ የምናደርገው አይደል? ቢሊቨርስ ነኝ ስትል፣ አማኝ ነኝ ስትል ራሴን ነው የገለጽኩት። አውትሳይደርን አይደለም እየገለጽኩ ያለሁት ራሴ ነው። አውትሳይደርን አንቢሊቨር ስንል ደግሞ ሁ ዊ አር ኖት እኛ ያልሆንነው ኢን ዘ ፈርስት ፕሌስ አውትሳይደር ያደረጋቸው ባውንደሪ እኛ ያልሆንነው እነሱ የሆኑት ነገር ስላለ ነው አውትሳይደር ይሆኑት። ስለዚህ ያምኔ ሁ ዊ አር ኖት ኦር ደግሞ ሁ ዘይ አር ነው። በነገራችን ላይ አውትሳይደር የምንላቸው ሰዎች ከባውንደሪው ባሻገር ያሉት ሁ ዘይ አር፣ ሁ ዊ አር ኢንሳይደር ነው፣ ሰልፍ ዴዚግኔሽን ነው፣ ግሩፕ ዴዚግኔሽን ነው። ሁ ዊ አር ሁ ዘይ አር ኦር ደግሞ ሁ ዊ አር ኖት ደግሞ ምን ይሆናል? አውትሳይደር ይሆናል። ስለዚህ እነዚህ ሁለት ሌቭሎች በምን ይለያሉ? በባውንደሪ ይለያሉ። በባውንደሪ ዲፋይን ይደረጋሉ ማለት ነው። ዊዛውት ባውንደሪስ there is no insider, there is no outsider, there is no identity at all without boundary አይደል? እንግዲህ these days ደግሞ ብዙ ያጣ ነው የሚመስለው ነገር ምንድነው? ባውንደሪ ነው አይደል? ማናልፈው መስመር የለም፣ የማያልፉብን መስመር የለም። ሶ እንግዲህ ወደ በኋላ ደግሞ ፕራክቲካል የሆኑ ኤግዛምፕሎች ያየን ስንሄድ እናንተም ታነሳላችሁ። ቻሌንጅ የቱዴይስ የዚህ ዘመን ቤተክርስቲያን የዚህ ዘመን አማኝ ቻሌንጆች ብለን ስናነሳ ባውንደሪ ላይ ብዙ የምናነሳቸው ነገሮች ይኖራል። ቅድም ወንድሜም እንዳነሳው ከካልቸር አንጻር ይሄዳል፣ ከሶሻል ኢሹ ጋር ይሄዳል፣ ከፖለቲካል ኢሹ ጋር ይሄዳል። አሁን ዲስ ዴይ ስታዩ ባውንደሪ ከዘር አንጻር እኛ ሀገር ስታዩ እንግዲህ በዘር በቋንቋ በሃይማኖት በብዙ መንገድ ነው አይደለ? ቸርች ቤተክርስቲያን ውስጥም እንኳን እንትኖች አሉ፣ ብዙ ዴዚግኔሽኖች አሉ። አንድ ቤተክርስቲያን ውስጥም በኋላ ኢንሳይደር ውስጥም ራሱ ብዙ የምታያቸው ሌብሎች አሉ እና እሱንም ወደ በኋላ እንደ ቻሌንጅ እናያለን። እሺ እቺን እኔና አይ ቲንክ ሰዓት ኦኬ 5 ደቂቃ አለን። እቺን እናያለን። ቅዱሳን የሚለውን አሁን ሰልፍ ዴዚግኔሽን ካልናቸው ውስጥ ኤርሊ ክርስቲያንስ ራሳቸው ምን ብለው ይጠሩ ነበረ? ቅዱሳን አይደለ? ቅዱሳን ለምሳሌ ብዙ ቦታ የተባለ እንትን ነው፣ ግን ሮሜ 1:7 ላይ to all God's beloved in Rome በሮም ለሚገኙ በእግዚአብሔር ለተወደዳችሁ ሁሉ ቅዱሳን ተብለው ለተጠሩ who are called to be saints ቅዱሳን ተብላችሁ ለተጠራችሁ በእግዚአብሔር የተወደዳችሁ የት ያላችሁ? ሮም ያላችሁ እና ይህን ስታዩ ሴንትስ ቅዱሳን የሚል አይደንቲቲ ተሰጥቷቸዋል። እዛ ሮም ያሉ በእግዚአብሔር የተወደዱ ሰዎች ምን የሚል ስም ተሰጥቷቸዋል? ቅዱሳን። ለምን? ቅዱስ እንግዲህ በብሉይ ኪዳንም ስታዩ እግዚአብሔር እኔ ነኝ ቅዱስ ብሏል። ስለዚህ አስሚንስ ምንድን ነው? ጊቨን ነው። ቅዱስ አሁን ይሄ ኔም ሴንትስ የሚባለው ሰፓሬት ሴት ኢትስ ኖት አባውት ዴር ፐርፎርማንስ አይደለም። ይሄ ለምሳሌ ቅዱስ ለመሆን ማንም እርን አያደርግም። እርን ማለት የሆነ ነገር ሰርታችሁ ለምሳሌ የሆነ ጉድጓድ የሆነ ሰው ቢቆፍር የቆፈረበትን ዋጋ ስንት ብር እንሰጠዋለን? 700 ብር። የብቻ የጉልበቱን ዋጋ ይነግረናል። 1000 ብር ቢሆን እንሰጠዋለን። ምን አደረገው? ያንን 1000 ብር የላቡ ዋጋ ነው፣ እርን አደረገው እንላለን። ግን ዚስ አይደንቲቲ እኛ ክርስቲያኖች ያለን አይደንቲቲ ኮሊት ቢሊቨር አማኝም ብንሆን ቅዱሳንም ብንሆን የእግዚአብሔር ልጆች ብንሆን የመንግስቱ አካላት ብንሆን እርን አድርገን ነው ወይ ሰርተን ለፍተን ጥረን ግረን ያገኘነው ጊፍት ነው ወይ ስንል አይደለም፣ ጊፍት ነው። አሁን ለምሳሌ ሴንት የሚለው አይደንቲቲ ሰዎች ተጠቅመውታል። ሞራሊ ፐርፌክት ስለሆኑ ኢቲካሊ ፐርፌክት ስለሆኑ ሳይሆን እግዚአብሔር ያንን ስለሰጣቸው በክርስቶስ ላመኑ ሁሉ ቅዱሳን እንዲሆኑ ይህን ስያሜ የሰጣቸው። ከዛ በኋላ ግን ምን ብለናል? ተግባር ይከተለዋል አይደለ? ከባድ ሸክም ነው እኮ ይሄ። እግዚአብሔር እኔ
ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ሲል ሸክም ነው። ስሙ እንደ ስም እርን ያደረግነው ባይሆንም ጊቭን ቢሆንም ግን ምን ይጠበቅብናል? ሴንትስ እንደ ሴንትስ ለመኖር ፕራክቲካል የሆነ ላይፍ ያስፈልገናል። ከዛ ሞራል ቫልዩ ያስፈልገናል፣ ባውንደሪ ያስፈልገናል፣ ኢቲክስ ያስፈልገናል። በሁሉም ቦታ በቤተ ክርስቲያን፣ በትምህርታችን አይደል፣ በመስሪያ ቤታችን፣ በቤታችን፣ በትዳራችን፣ በሁሉም ቦታ ኢቲክስ ፕራክቲስ ያስፈልገናል። ሞራል ቫልዩስ ሪስፔክት ማድረግ ያስፈልገናል። ሴንትስ የሚያስብሉንን ማለት ነው። ሶ ኢን ዲስ ኮንቴክስት ሴንት የሚለው ቃል የተሰጣቸው ሰፓሬት ያደረጉ አይደል፣ ከኃጢአት የተለዩ ክርስቶስን በማመን የተለዩ እንጂ ሮም ውስጥ ያሉ ሰዎች ቱ ኦል ጋድስ ቢላቭድ ነው የሚለው። በእግዚአብሔር ለተወደዳችሁ በሮም ያላችሁ ቅዱሳን ተብላችሁ ለተጠራችሁ አይደል፣ ቅዱሳን ለሆናችሁ ለተጠሩ እንደዚህ ቅዱሳን ተብለው የተጠሩ አሉ። በእግዚአብሔር የተወደዱ የእግዚአብሔር ኮሊንግ በአዲስ ኪዳን እንግዲህ ለሁሉም ሰው ነው አይደለ? ኦፕን ነው። ይሄ የመዳን የሳልቬሽን ጥሪ የመዳን ጥሪ ኢስ ኦፕን ፎር ኦል። ግን ያንን ኢምብሬስ አድርጎ ተቀብሎ ለሚያስተናግዱ ሰዎች ደግሞ ምን እንዲሆኑ ተፈቅዶላቸዋል? ጊቭን ምን አይደንቲቲ ተሰጥቷቸዋል? ቅዱሳን አይደል? ራይቸስ እንዲሆኑ ጻድቃን እንዲሆኑ ተሰጥቷቸዋል። ግን በስራቸው ያገኙት በስራችን ያገኘ ነው አይደለም። ሞራሊ ፐርፌክት ነን ማለት አይደለም። ግን ወደዛ ሞራል ፐርፌክሽን እለት እለት ራሳችንን እያስገዛን ምን ማድረግ ይጠበቅብናል? ማሳደግ፣ ማስገዛት። ለዛም ምን ያስፈልገናል? ሰልፍ ዴዚግኔሽን ሴንትስ ተብለን ከተሰጠን በኋላ አንድ ሴንት አለ። ሶ 4-5 ሴንት ሲሆኑ ደግሞ ምን ይሆናሉ? ግሩፕ አይደንቲቲ ይኖራቸዋል። በዛ እያሉ ሲሄዱ ህብረት ሲያደርጉ ደግሞ ምን ያህል ቸርች ይሆናሉ። ስለዚህ ምን ይሆናሉ? እርስ በርሳቸው መተናነጽ ይችላሉ። እርስ በርሳቸው መበረታታት ይችላሉ። እርስ በርሳቸው እንዲጸኑ በመከራ እንዲጸኑ እንዲቆዩ ጉልበት ይሆናሉ ማለት ነው። እና ቅድም ከላይ ያየናቸውን ነገሮች ሁሉ አፕላይ ስናደርግ በሮሜ 1:7 ላይ አይደንቲቲ ተሰጥቷቸዋል። ትርጉሙን ስናይም ሰፓሬት ላይክ ባውንደሪ ያለ አሁን እዚህ ጋር ከብቷቸዋል። ሴት አፓርት ማለት ለይቷቸዋል። ሲለይ ምንድነው? ሰፓሬት ባውንደሪ ያስቀምጣል። ባውንደሪው ምንድነው? በእግዚአብሔር የተወደዱ ሴንት ተብሎ የተጠሩ ወደ ታች ደግሞ ሙሉ ቨርሱን ወደ ሙሉ ፓራግራፉን ስታነቡ በክርስቶስ ሊያመኑ በሮም ውስጥ ላሉ ሰዎች በሮሜ ላለችው ቤተክርስቲያን የተጻፈ ስለሆነ በሮሜ ውስጥ ላሉ ሰዎች ሲጽፍ ጳውሎስ እዛ ካለው ኮሚኒቲ ውስጥ ሴት አፓርት አድርገው በክርስቶስ ለመኖር በክርስቶስ ባላቸው እምነት ጸንተው ለመኖር የወሰኑ ግሩፖች ናቸው ሴንትስ ተብሎ የተጠሩት። ክሊር ነው ብዬ አስባለሁ። ስለዚህ ይሄ ጊቭን ነው እና ባውንደሪውን እዚህ ላይ ታያላችሁ። ሶሻል ኮኔክሽኑን ታያላችሁ። ሌላው ደግሞ ኮሚናል ኮሊንግ ነው። ላይክ ሪንፎርስ ሆሊነስ አስ ኮሚናል ኮሊንግ ሴንትስ ናቸው። ይሄ ቅዱሳን ናቸው። ቅዱስ ብቻ አንድ ሰው ሴንትስ ማለት መልቲ እንትን ናቸው። ፕሉራል ነው ቨርቡ እና እንትን አይደለም። ይሄ ሰብጀክቱ ፕሉራል ነው። ሶ ኮሚናል ኮሊንግ ነው። ሲንግል ቱ ኦል ጋድስ ቢላቭድ ኢን ዋን ኦል ናቸው። አንድ ሰው አይደለም። አሁን ለምሳሌ ለአንድ ሰው ሲሆን ከሌ ለጢሞቴዎስ ለቴዎፍሎስ ተብሎ የተጻፉ ለአንድ ሰው የተጻፉ አሉ። ግን ቱ ኦል ጋድስ ቢላቭድ ኢን ዋን ኮሚናል ኮሊንግ ነው። ሶ ምን ይሆናል? ይሄ እርስ በርስ እንዲተናነጹ ቅድም ያወራናቸውን ነገሮች ለምን ያስፈልገናል? ለምን ዋይ ሰልፍ ዴዚግኔሽን ያልነውንም ይመልስልናል። ሶሻል ባውንደሪን ያወራልናል። ኢቲካል እና ይሄ ሞራል ቫልዩስን ያወራልናል። ኤቭሪቲንግ በዚህኛው አይደንቲቲ ላይ እናያለን ማለት ነው። አይ ቲንክ ሰዓታችን ኤግዛክትሊ 1 ሰዓት ነው። ጥያቄ ካላችሁ ልቀበልና ነገ እንቀጥላለን። ከዛ ሲላበስ እና ዶክመንት እና አንዳንድ አሳይመንቶች እርሊ እንድትሰሩ ኔክስት ዊክ ውስጥ አታች አደርግላችኋለሁ። አድሬስ አስቀምጣለሁ። ኤኒ ጥያቄም ሀሳብም የሚስተካከል ነገርም ካለ እቀበላለሁ ማለት ነው። አሁን ጥያቄ ካላችሁ ግን ልቀበልና ከጥያቄው በኋላ
አንድ ሰው ይጸልይልና ለዛሬ ያለን ሚቲንግ እንጨርሳለን። እሺ አንድ ምናልባት ጥያቄ ነው። አሁንም ግን ይቅርታ አድርግልኝ። እሱ ኦኬ። አሁን የክላስ ጊዜው ምናልባት መቼ ነው የሚሆነው? አሁን በመጀመሪያው ኮርስ ከመምህር ምዝጉ ጋር የነበረን ጊዜ ማክሰኞ፣ ሐሙስ እና ሮብ ነበር። ግን አሁን ምናልባት አርብም ሲጨመር ሌላ ፕሮግራም ምናልባት እንደኔ ያላቸው ሊሆኑ ይችላሉ። ያው ሰኞም ደግሞ አርብም ፕሮግራም ስላለኝ ከማክሰኞ እስከ ሐሙስ 3 ቀን ነው የሚመቸኝና ምናልባት እንዴት ሊሆን ነው ያለው? ከምስጋኑ ጋር ዲስከስ አድርጉና ኦኬ እኔ አሁን ሐሙስና አርብም ቢሆን ኢትስ ፋይን ለኔ። ከዛ ማክሰኞ፣ ሮብ፣ ሐሙስም ቢሆን 3ቱን ቀን እኔ ይመቸኛል ለኔ። ምስጋኑ ግን ሌላ ኮርስ የምትወስዱት ካለ አጀስት አድርጎ ለኔ ከነገረኝ ኢትስ ፋይን ፎር ሚ። ኦኬ ምስጋኑን አወራዋለሁ ወይ እናንተ ታውሩትና ወይ ካለ አሁንም ሀሳብ መስጠት ይችላል። በቃ እስኪ እንዛው ነው አንሽ ቲቸር እሺ ምስጋና ሀሳብ አለ? ጥያቄ ነበረኝ እሺ እና እንዳሸው ነው መሰላው እንድነካው እና ከቲቸር ምስጌ ጋር ያለው በሳምንት 3 ጊዜ አለ። አሁን ይሄንን ኮርስ ሌላ ቀን ጨምረ ነው የምንማረው? እንዴት ነው? እኛ አሁን በጣም ብዙ ነው የምንሆነው። አይ ቲንክ ይሄን ዲስከስ ማድረግ ያለብን እናንተም እኔም ከምስጋኑ ጋር ነው። ያ እንደዛ ከሆነ ይመቻል። እንደዛ ቢሆን ነው የሚሻለን። ስለዚህ ኦኬ ስለዚህ እሱ እንደ ሁኔታ ተነጋግረን ሰዓቱን አጀስት ማድረግ ይቻላል። እሺ ስለዚህ አሁን ነገ እኔ ምን አስቤ ነበር ከ11 ሰዓት እስከ 12 ሰዓት 12 ተኩል ስለነበረ ኤግዛሙ እስከ 12 ሰዓት የሆነች ፓርት ከበር ብናደርግ ብዬ አስቤ ነበር። ይቻላል ምስኩ? ነገ የነገውም ፕሮግራም ምናልባት የሚመች አይመስለኝም እንደኔ ሜቢ። በቃ እሺ ስለዚህ ማክሰኞ ነው ሮብ እንገናኛለን ማለት ነው ኔክስት ዊክ። ኦኬ that's well ኦኬ ጉድ ናይት። እሺ ከእንዳሻው ጋር እንጸልይና በዚሁ እንጨርሳለን። እሺ እንጸልይ። ጌታን እግዚአብሔር የዘላለም ቅዱስ አምላካችንና አባታችን ሆይ ስለዚህ ድንቅ ጊዜ ስለዚህ ህብረት አንተ ስለሰጠህን ድንቅ ስለሆነው ጊዜ ሁሉ እናመሰግናለን። በኢየሱስ ክርስቶስ ስም ለዘላለም የተባረከ ይሁን። ልጆች በፊት ሆነን እግዚአብሔር ሆይ እንድንማር ካንተ የሆነውን ቃልን እንድንከፋፈል እግዚአብሔር ሆይ በጎ ፈቃድ ስለሆነ በኢየሱስ ክርስቶስ ስም ይባረክ። ምራችንም ይተችን ገንንም እየረዳ ምዝጉንም ደግሞ በብዙ ያጋዝክ እግዚአብሔር ሆይ እስከዛሬ መተናል። ከዛም በፊትም ደግሞ አንተ ከኛ ጋር ነበር ከነሱ ጋርም ነበር። በኢየሱስ ክርስቶስም ስለ አብሮነትህ እናመሰግናለን። ክብር ሁሉ ለስምህ ይሁን። ስለረዳህን ተባረክ። ለቀጣይ ቀጠሯችንም ደግሞ እግዚአብሔር ሆይ የማይለየን አብሮነት ከኛ ጋር እንዲሆን ዘንድ በኢየሱስ ክርስቶስም እንጸልያለን። ለልጆች ያለውን መልካምነትን የሚቃወም በጣም ተበሳጭቶ የሚነሳ ሁሉ እግዚአብሔር ሆይ ደጋግመ ለልጆች በምታደርገው መልካምነት እንዲመታ ዘንድ በኢየሱስ ክርስቶስም እንጸልያለን። ስምህ ለዘላለም የተባረከ ይሁን። በሰላም አሳድረን። ስለባረከን ከፍ በል በክርስቶስ ኢየሱስ። አሜን።